السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهدي الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فيقول سبحانه: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين. ويقول سبحانه: لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة. صدق الله العظيم. ودي حريمة بالسبوتش هنا أنت تلفزيون بروغراماتشن دمو ليلة الجمعة እንግዲህ የዛሬ ፕሮግራማችን ለየት ባለ ፕሮግራም ለየት ባለ እንግዳ ተገኝተናል። ሰብአዊና ሀገራዊ አሻራ የተከሉ የኢትዮጵያ አሊሞችና የትውልድ ሚና በሚል እንግዲህ በቢላሉል ሐበሽ አንድ ፕሮግራም ተካሂዶ ነበር። ይሄን ፕሮግራም እንግዲህ በሐሪማ ላይ አስተላልፈናል። እኛም ተመልክታችሁታል፣ እናንተም ተመልክታችሁታል። እንግዲህ ፕሮግራሙ ያው በዋነኝነት አንድ ለዚህ ትውልድ እንግዲህ ያለፉትን አባቶች ዑለማዎች የሀገር ዋርካ የሆኑትን የነሱን ውለታ እንግዲህ አቅሙ በፈቀደ ያህል ጊዜውን ጉልበቱን ያለውን ነገር ዕውቀቱን መስዋዕትነት አድርጎ እንግዲህ ይሄ ወንድም ስራዎቹን አንድ 7 መጽሐፎችን በዛ ዕለት አስመርቋል። እንግዲህ በዛ ታሪክ ላይ ብዙ የታጨቁ ነገር ግን በትንሹ እንግዲህ የሐበሻ ዑለማዎችን ይገልጹልኛል ያላቸውን የለፋባቸው ለኛ ለትውልዶች ደግሞ አንብበን ፈለጋቸውን እንድንከተል እንግዲህ ትልቅ ስራ የሰራው ወንድም ከኛ ጋር ይገኛል። እንግዲህ ኸድር ታጁ ይባላል። እንግዲህ እሱ ፍቃደኛ ሆኖ በመገኘቱ በእኔም በእናንተም ስም ላመሰግነው እወዳለሁ። እንግዲህ ለይለቱል ጁምዓችን እንደተለመደው ሰላዋት በነብዩ ሰለላሁ ዐለይሂ ወሰለም አውርደን እንመለሳለን። ሁላችንም እንግዲህ ሰላዋት እንድንል በአክብሮት ጋብዛለሁ። اللهم صل وسلم على سيدنا مولانا محمد وعلى آله وسلم العليم يمتعه بالنظر في وجهه الكريم بجنات النعيم. اللهم صل وسلم على سيدنا مولانا محمد وعلى بالنظر في وجه محمد صلى الله عليه وسلم على كتاب الفردوس ولدك المقامات. اللهم صل وسلم على سيدنا مولانا محمد وعلى آله سعد مناده بلسان الافتقار يا منقذ العصاة من النار. اللهم صل وسلم على سيدنا بلسان حزين يا شفيع المذنبين. اللهم صل وسلم على سيدنا مولانا محمد وعلى سعد بلاده عند الحقائق يا ملاذ الخلائق. اللهم صل وسلم على سيدنا مولانا محمد وعلى الحال يا غاية الآمال. اللهم صل وسلم على سيدنا مولانا محمد وعلى سعد بلاده عند الدك يا نجاة الغريق. اللهم صل وسلم على سيدنا مولانا محمد وعلى سعد لا يوم سواك
وأنت مقيت الهلاك اللهم صل وسلم على سيدنا محمد وعلى سعد قلت ملته وأنت فضيلته اللهم صل وسلم على سيدنا محمد وعلى سعد العزم ذنوبه وأنت طبيبه ومحبوبه اللهم صل وسلم على سيدنا محمد وعلى تشفي بها قلوبنا وتغفر بها ذنوبنا وذنوب أمهاتنا وآبائنا يا ربنا يا ربنا يا ربنا اللهم صل وسلم على سيدنا መርሐባ ተመልካቾቻችን እንግዲህ ተመልሰን መጥተናል። እንግዲህ እንዳልኩት ሰብአዊና ሀገራዊ አሻራ የተከሉ የኢትዮጵያ ዓሊሞችና የትውልድ ሚና ነው እንግዲህ የሚለው የምርቃቱ ጊዜ። እንግዲህ አሁን አንድ ትልቅ ጸሐፊ ኢትዮጵያ ካተረፈቻቸው ብለን ከምናስብ በተለይ ለሙስሊሙ ኡማ ላይ ትልቅ በዚህ ዘመን ላይ አስተዋጽኦ ካደረጉና ያደረጉ ካሉ ወንድሞች መሃል ያው ግንባር ቀደም ከሚጠቀሱት መሃል ነው እንግዲህ ወንድም ኸድር ታጁ። እንግዲህ እሱ ጋር ትንሽ ቆይታ ይኖረናል። በአጠቃላይ በሰራዎቹ ዙሪያ በእውቀቶቹ በልፋቱም እንዲሁም ደግሞ ባጋጠሙት ተግዳሮቶች እንዲሁም በአንዳንድ ዑለማዎች ታሪክ ዙሪያ ያንን እያነሳን እንጫወታለን። እንግዲህ አሁን በድጋሚ እንግዲህ ፈቃደኛ ሆኖ በመገኘቱ በእኔም በእናንተም ስም አመሰግናለሁ። እንግዲህ ወንድም ኸድር እንኳን ወደ ሐሪማ በደህና መጣህ እላለሁኝ። እንደው ያው ስራዎችህ ያው እዛም መድረኩም ላይ በባበረከትኩ አስተዋጽኦች ላይ ያው የተለያዩ ሙያ ባለቤቶች እዛ ላይ ትንተና ሰጥተዋል። እንግዲህ እዛ ውስጥ መግባት አይደለም እንደው ወደ ታሪክ እንግዲህ ምንድነው ወደ ስራዎች ከመግባት በፊት ልጅነትህን እንደው ብናወራ በቂራአት ላይ ያሳለፍከውን ታሪክ ከትምህርት ጋር ተያይዞ ያለህን የልጅነት ታሪክ እንግዲህ እሱን እንጀምርና እንግዲህ እየተጫወተን እንቆያለን ኢንሻአላህ። ብስሚላህ አልሐምዱሊላህ ያው ድል ስለተሰጠኝ አመሰግናለሁ። በተለይ ሐሪማ ቲቪ በረመዳን ያው ውድ ጊዜ ነው በዛ እዚህ ለመምጣት በመቻሌ በመጋበዝ አመሰግናለሁ። ልጅነቴ ያው ትውልዴ ዳንግላ አካባቢ ነው። እድገቴ በአብዛኛው ጎንደር ላይ ነው። የትምህርት ዝግጅት በማጠናቀቅ ላይ እገኛለሁ። ቂርአት መሰረታዊ የሚባሉ ዒልሞችን በአንድም በሌላ መልኩ እነሱን ለመቃረብ ሞክሬያለሁ። ከቂርአት ጀምሮ ፊቅህ ሞክሬያለሁ፣ ሐዲስ፣ ከዛ ነህውና ሶርፍ፣ ተፍሲር ደግሞ ለማዳመጥና በተወሰነ መልኩ ዒልሙን ለመካፈል የቻልኩበት አጋጣሚ አለ። ዝርዝር ልግባባይ? አዎ ምናልባት ወደ ኋላም እንደምገልጸው እንግዲህ ጽሁፎችን ወደ ማዘጋጀት ታሪኩን መርምረው ወደ መሰነድ እንድገባ የቻልኩበት ወይም ደግሞ የተገፋውበት አንዱ ምክንያት በዚህ በዒልም ስነቃ ህይወቴ ትልቅ ተጽዕኖ ያሳረፉብኝ ትላልቅ መሻይኾች ኡስታዞች እንዲሁም መምህራኖች አሉና እነሱን ወደ ኋላ ጠቅሳቸዋለሁ። የዒልም እንትኔ በዚህ መልኩ የሚጠቀስ ነው። የዳኒ ሳሊስ ደረሳ የሆኑ ሼህ ዑመር አብዱ የሚባሉ ሼህ እሳቸው ቁርአን አቅርተውኛል። ከሳቸው ቀጥሎ ሼህ ኸድር ሰዒድ የሚባሉ እንዲሁም ሼህ ሐምዱ እነሱ ፊቅህ የቀሰምኩባቸው ሼኾች ናቸው። ሼህ ጆሃርን ጨምሮ ሼህ ኸድር ሰዒድ የሐዲስ ዒልም የቀራሁባቸው ያገኘሁባቸው ናቸው። በተጨማሪም ደግሞ የጎደሉና ያልተሟሉ የነበሩ የፊቅህ ዒልሞችን ሼህ አሊ ጀበል ከሳቸው ዒልም ቀስም ያለው አንዳንድ የተሰውፍ ኪታቦችን ከሼህ ሰዒድ አብዱ የቀራሁበት አጋጣሚ ነበር። እዛው ሁሉ ያው እዛው ጎንደር ባለህበት ነው በዋነኝነት ጎንደር ነው። አቡ ሐኒፋ መዝሐቦች ናቸው በአብዛኛው ፍቂዎቹ። ልክ ነው። ትምህርት ዝግጅት ስለ ያው መቼም ያው ዞሮ እዛው ነው ትምህርቱ የነበረውና ተጨማሪ እንግዲህ ሌሎች ትምህርቶችን ያካልክ ነው። እስቲ እሱን እናንሳ። ገንደል አልተጠናቀቀም ገብቶኛል። ምን ላይ ነው ያለው? ሂደት ላይ ነው።
አሁን ማስተርስ ላይ ነህ? አይ አልደረስኩም። እዛ ማለራስ ስታክ አድርጌ ነበር ባንዶ ለደረስነት አይደለሁና 10ኛ ክፍል ላይ ስታክ አደረኩ ወደ ደረስነት ትኩረት አድርጌ ከዛ እንደገና የመቀጠል ሐሳብና እንቅስቃሴ ይዣለሁ። እንግዲህ ታዲያ አሁን ታሪክ የመጻፍ ጉጉቱ ከየት መጣ ማለት አንደኛ መቼም ታሪክን ለመጻፍ መነሳሳት ይፈልጋል እና ከምንድን ነው የመጣው እስቲ እሱ መቼስ ጀመርክ እንደሚለውን ቅድምም እንዳልኩት የቁርአን ሸኻችን የዳኒ ቢሳሊስ ቀጥተኛ ደረሳ ናቸው ወይም ከሳቸው ነው ዒልሙን የቀሰሙና ከሳቸው ቂርአት እየቀራን ከዛ ሰኞ ሙሐደራ ነበራቸው እሳቸው እና በአብዛኛው የሚያወሱት የሚናገሩት የሚዘክሩት የሀበሻ ዓሊሞችን ትልቅነት ማንነት ነው ከሳቸው ትልቅ ተጽዕኖ ተሸክም ያለው በያሰዋለሁ እና ጓጓ ነበር እንደውም በልጅነት ምናቤ በቀላልና በቅርብ የሚገኙ ይመስሉኝ ነበር የሚወሱ ሸኾች የሚዘከሩ ሸኾች እሱ ትልቅ ተጽዕኖ አሳድሮብኛል አተራረካቸው ነው አተራረካቸው እንድታቃቸው አድርገው ነው የተረኩት ማለት ነው ሸኽየው ከዛ ባሻገር ደግሞ የመረጃ ያያዛቸው ሸኽየው ከዛ ባሻገር ይሄ ሰነዱ ደግሞ ሙተሲል ነው ከገሌ ሰማሁት ገሌ ነገረኝ ያሉ ታማኝ ምንጮችን እየተጠቀሱ ነበር የሚያጫውቱን ልክ እንደ ምንድነው እንደ ህልም የሚታወሱኝ አሁንም ድረስ አንዳንድ ኪታቦችንም ያወጡ ያሳዩን ነበር ልጅነት ነው እሱን የሚያደርጉት ከሳቸው ባሻገር ቤተሰብም ለዚህ አይነት ተውፊት ለዚህ አይነት ታሪክ በጣም ቅርብ ነውና በሳምንት 2-3 ቀን የተለያዩ ሸኾች ቤት ተሰብስበው ዱዓ የሚያደርጉበት ሐሳብ የሚለዋወጡበት መድረክ ነበር እሱንም ታደማለሁ በአብዛኛው እነሱም ትልቅ ተጽዕኖ አላቸው ወደዚህ የጽሁፍ ስራና የታሪክ ነገራ እንድሰማራ ባባህ ታጅለጋስ አላህ ይዘላቸው ከእሳቸው ረቡዕ ከዛ ሐሙስ ከዛ ቅዳሜ 3 ቀናት በአብዛኛው ከወሎ የመጡ ዓሊሞችና መሻይኾች ዛ መስጂድ የግል መስጂድ አለች እዛች የተሰበሰቡ ያው መደበኛ ሀድራ ነበረ እዛም የተለያዩ ታሪኮች ቂሳዎች ይወሳሉ ቅድም እንዳልኩት እዚህ ከታማኝ ምንጭ የተቀዳ ሰዎችም ደግሞ ታማኝ ናቸውና እነሱ የሚነግሩኝ ወይም ከነሱ የምሰማው ታሪክ ቁጭት ይቀሰቅሳል እነዚህ ሰዎች ማን ናቸው አልታወቁም እነዚህ ሰዎች ታሪካቸው አልተነገረም አልተጻፈም ለምን ሚል ቁጭትና ተነሳሽነት ይቀሰቅሳል ከነሱ ባሻገር ይሄ እንደመነሻ ሆነኝና በግል ወደ ንባብ ገባሁኝ ኦልሞስት 15 ዓመት በፊት ማለት ነው 15 ዓመት በፊት ኪታቦችን አፈላልጋለሁ ተወሶላቶችን አፈላልጋለሁ አነባለሁ አጠናለሁ እንግዲህ ለሊላህ እንትን ያልኩት ቢሆንም ከመደበኛ ስራ ተገልዬ እዚህ ስራ ላይ ትኩረት አደረኩኝ ማለት ነው የሙሉ ጊዜ ስራ አረከው የሙሉ ጊዜ ስራ አደረኩ ታሪክ መሰብሰቡን መሰነዱን ኪታቦቹ ተወሶላቶቹ በዛ መልኩ ከ1200 ያላነሱ መድብሎችን ሰብስብ ያለው ጀለ ያሉ ተወሶላቶች ተወሶሉ በሀበሻ የተጻፉ ናቸው ሁሉም በሀበሻ ጽሁፎች ናቸው አንድ ገጽም ይሁን ኪታብም ይሁን አይ ብዙ ገጾች ናቸው አንድ መድብል እንላቸዋለን የሼኽ ጫሊም እንዳነሳው ስለ ሀበሻ ዓሊሞች የተረኩበት አንዱ መድብል 380 ስንኞች አሉት በገጽ ወደ 14 ገጽ ይመስለኛል አነስተኛው ካልን 3 ገጽ ሊሆን ይችላል በዚህ መልኩ የተዘጋጁ 1200 መድብሎችን እነሱን የመሰብሰብ የማየት ከነሱ ጋር አብሮ ለተለት የማሳለፍ እድልና አጋጣሚ ያገኘው ከነሱ ባሻገር ደግሞ ስለ ሀበሻ ዓሊሞች የተጻፉ ታሪኮች አሉ ወይ ሚል ጥያቄ ይዤ የተገኙ ኪታቦችን ማንበብ ጀመርኩኝ ከ10 ዓመት በፊት የሼኽ ታጁዲን ኢዕላም አልአግቢያን እሱን አግኝቼው በአሁኑ መልኩ ከመታተሙ በፊት እና ያንዳንዷን መስመር ማስተዋወስበት ደረጃ ላይ ደርሼ ነበር ለተለት ስለማነበው ኪታቡን ከቁርአን ከደላኢሉል ኸይራት እና ከሚርጋኒ እንቀራለን ቤት በሳምንት 3 ቀን ከዛ ቀጥሎ ማነበው የሼኽ ታጁዲን ነው ከዛ የሼኽ መሐመድ ወሊ ያልታተመውንም እንዲሁ የታተመውንም እሱንም ኪታብ አገኘው ከዛ ምስከል አዝፈር እንዲህ አይነት ደግሞ ከ30 ያላነሱ በሀበሻ ዓሊሞች ህይወት ኑረት
አበርክቶት ዙሪያ የተጻፉ ኪታቦችን አገኘው እነሱ ደግሞ መጀመሪያ በስሚ ወይም በቂሷ ከማገኛቸው ተነሳሽነት ቁጭት ባሻገር የበለጠ ግፊት ያሳድሩ ነበር ኪታቦቹን ማየት እነዚህ አሁን 30 ምን አይባሉት ለህትመት የበቁ ናቸው አልበቁም አልታተሙ ታዲያ ከ200 መድበሉ ጋር ምንድነው ልዩነቱ እነዛኞቹ የግጥም መድብል ናቸው ግጥም ናቸው አብዛኛው 200 በግጥም ብቻ ነው የተገለጸው ብቻ ነው በዛ ታሪክ ይነገራል ምክር ይተላለፋል አንዳንድ ክስተት ይወሳል እነዚህኞቹ ግን ይሄ ምንድነው አንዋዓቸው ታሪክ ላይ ነው ትኩረት የሚያደርግ እና የሀበሻ ዓሊሞች ላይ ብቻ ነው ትኩረት የሚያደርጉ በዛ መልኩ የተጻፉ ናቸው አንዳንዶቹ ምናልባት ከ250 ዓመት በፊት ጀምረው የተጻፉ እነሱን አግኝቻለሁ ቅጃቸው ያው እጄ ላይ ይገኛል ከወሎም ከጎንደርም ከዛ ደግሞ ሼክ ዑመር ወላኒ ከዛ ሼክ ሸሪፍ አብዱልአዚዝ እንዲ በሼክ ከቢር ሐሺም አብዱልአዚዝ ወደ ሐረር በእነሱ የተጻፉ ኪታቦችን የማየት እድሉን አገኘው ያው ያላህ ተውፊቅ ነው እኔ ልጅ ነኝ አቅመ ቢስ ነኝ ግን እሱ አገዘኝ እሱ ቁጭት አነሳብኝና አሁንም ደግሞ ይሄንን የሚያክል አቅም እንደዚህ አይነት ታሪክ የሰሩ ሰዎች ታሪካቸው ወደ አደባባይ አልወጣም እና እሱም ደግሞ ቁጭት ይፈጠር ነበር ሌላኛው ነገር ደግሞ ይሄ የሀበሻ መሻይኾችን የሚወዱ የሚያፈቅሩ እነሱን በበጎ የሚመለከቱ ሰዎች አስኳሉ ላይ ትኩረት ማያደርጉበትን ዝንባሌና ሁኔታ ታዘብኩኝ ማለት መሰረታዊ የዓሊሞቹ የህይወት ኑረት ትግል ጥረት ላይ ትኩረት አይደረግም በአፍቃሪዎቹ ትኩረት በሚሰጡቱ በሚንከባከቡቱ ዘንድ ማለት ነው ሙሪድ በሚባሉት ዘንድ ትኩረት የሚሰጠው ንዑስ ክፍሉ ላይ ነው ለምሳሌ አንድ የሀበሻ ዓሊም ብረትን ወደ ወርቅነት ለመቀየር ቤተ ሙከራ ከፍተው ትልቅ ምርምር ያደርጉ ነበር ራሳቸው ኖርማል ሳይንሱን ተከተለው ሜርኩሪውን ወደ ጠጣርነት ለመቀየር ትልቅ ጥረት ያደርጉ ነበር እንዲህ አይነት መረጃዎችን ደግሞ የሚነግሩን ባይናቸው የተመለከቱ በዘመኑ ፈረንጆች ናቸው ከ190 እና ከ180 ዓመት በፊት ነው እንዲህ አይነት ታሪኮች ወይም ይሄ ሁሉ የሚደረገው መሸይኾቹ ሐሪማ ላይ ነው በሐሪማቸው ውስጥ ነውና ከኒህ ትልቅ ዓሊም የህይወት ገጽታ ውስጥ እንደዚህ አይነት ፍሬ ያላቸው ነገሮች ብሔራዊ አበርክቶች ለሀገር ያበረከቱት ሃይማኖት ሳይለዩ ሰው ሳይመርጡ ያበረከቱት ትልቅ የተተከለ አሻራ አለ እነሱም ትኩረት አይሰጣቸውም የስነ ጽሁፋዊ ድካማቸው ትግላቸውም ትኩረት አይሰጣውም እንደው ለምሳሌ አሁን ያነሳቸው ሼክ ማናቸውም ለምሳሌ ወደ ኋላ እንመጣለን መጽሐፎችን ስንዳስስ ወደዛ እንመጣለን እና ቅርንጫፍ የሆኑ ነገሮች ላይ ግን ትኩረት ይሰጣል እዛ ላይ ብዙ ነገር ይወራል በተለይ ከራማቸው ላይ ብዙ ነገር ይወራል ቤተሰባዊ ህይወታቸው ላይ ጻብ ወይም ፍቅር ሊሆን ይችላል እዛ ላይ ብዙ ትኩረት ተደርጎ ይወራል ተጣሉ ተፋቀሩ የሚል ነገርና እሱ ደግሞ የተዛባ አስተያየት ወይም አመለካከት እንዳለ እንደረዳ አደረገኝና ሙሉ ገጽታቸው መገለጽ እንዳለበት ተሰማኝ የዓሊሞቹ ሙሉ የህይወት ገጽታ እነዚህ ወገኖቻችን የሚያወሱት ነገር ስተት ነው ተብሎ የሚታሰብ አይደለም ግን ከመሰረታዊው ጋር አብረው ቅደም ተከተሉን ጠብቆ መቅረብ እንዳለበት ተሰማኝ ሌላኛው መግፋ የሚሆነው ምክንያት የሀበሻ ዓሊሞችን ታሪክ ተውፊት እሴት ባህል የማይቀበሉ የሚቃወሙ የሚያወግዙ ምናልባትም ደግሞ ድልና አጋጣሚ ሲፈጠር ለማጥፋት ለማውደም ለማክሰም ኒያ ያላቸው አንዳንድ ወንድሞቻችንም እነሱም ይስተዋላሉና ለዛ የሚገፋቸው ወይም ለዛ ምክንያት አድርገው የሚያቀርቡት ሐሳብና ምክንያት ተጨባጭነት የለውም እና ስለዚህ እነሱም እንደዚህ አይነት እንቅስቃሴ ውስጥ የገቡት እስኪ ምናልባት ሙሉ ገጽታቸውን የዓሊሞቹን ስላላወቁ ስላልተገለጸላቸው ስላልደረሱበት ሊሆን ይችላል ሚል ተስፋ አሰነቀኝና እሱም አንድ መግፋኤ ሆነኝ ከዛ ውጪ ቅድም ከመግቢያው ጀምሮ እንደተነጋገርነው እንደዚህ አይነት ትላልቅ ታሪክ የሰሩ ዓሊሞች እንደ ሀገር አለመወሳታቸው እንደ ሀገር አለመጠቀሳቸው እሱ ትልቅ ጉድለት ነው በሀገር ታሪክ ውስጥ በሀገር ትርክ ውስጥ ቦታ ለመሰጠቱ ያሳስባል ይሰማልና
ግን ማንንም መውቀስ ደግሞ ተገቢ አይሆንም የኔን ሃይማኖት የኔን ቋንቋ የኔን ባህል የኔን ትውፊት የኔን አኗኗር ሌላው ወገን ተረድቶ በኔ ጫማ ልክ ቆሞ እንዲጽፈው መመኘት ትንሽ ስህተት ይመስለኛል ስለዚህ እስኪ ለነዚህም ወገኖች ለሀገሬ አጠቃላይ እንደ ሀገር እዛም ላይ መበርከት እንዳለበት ስሜትም ቁጭትም ተነሳብኝ እሱም ሌላኛው ምክንያት ነው ከዛው አረቦቹ በሳልናቸው ያንደረኛ ታሪክ ጽፈው ያስቀምጣሉ ኢማም ሱዩጢኮ ስለ ሴት ገጣሚያን ብለው አንድ ኪታብ ጽፈዋል ኢብኑ አልጀውዚ ይመስሉኛል ምንድነው አخبارul አግቢያ የሚላላቸው የቀላቂሎች ብለው የነሱን የሞኛሞኝ ታሪክ እንኳን ይጽፋሉና እዚህ ደግሞ ተላልቅ ታሪክ የሰሩ በሀገር ውስጥ ለዛውም እንደ አካባቢ እንደ ሃይማኖት ብቻ ሳይሆን ከዛም የተሻገረ ታሪክ የሰሩ በአለም ስማቸው የተጠራ እዛም ደግሞ ትልቅ አሻራ ያስቀመጡ ዓሊሞች የማይወሱበት ምክንያት ምንድነው ለምንስ እንደዚህ ይሆናል ለሚል ቁጭትና ምክንያቶችን ይዤ እንግዲህ ካላህ ተውፊቅ ባሻገር ያቅሜን ተንቀሳቀሽ የተወሰኑ መጽሐፎችን ለማበርከት ይችላልው ምናልባት አላማዎች ከተፈለጉ እነሱን ደግሞ አብራራለሁ ኢንሻአላህ እሱን ወደ በኋላ እንመጣለን አላማዎቹ መርሐባ አላማዎቹ የጽሁፎቹን አላማ ማለት ነው መጽሐፍ አሁንም ማድረግ እንችላለን እንደምቾት አላማዎቹን እናንሳ እንግዲህ የጽሁፎቹ አላማ የሚባሉትን እሱን እናንሳና እንደው የበኩር ልጅህን የሚባለውን ደግሞ እናያለን እሺ እንግዲህ አላማው ከምክንያቶቹ ጋር የሚያያዝ ነው መጽሐፍ የሚዘጋጅበት አላማ ከምክንያቱ ጋር አብሮ የሚጣመር ነው ከዛ ባሻገር ግን አሁን ያለው ትውልድ ከትናንትናው ትውልድ የመጣ ነው ራሱ ሊቆርጥም ሊነጥልም አይችልም ስለዚህ ወደ ነገ ለመሻገር የትናንትና እሴቱንና የትናንትና ደሙን ገመዱን ማወቅ መገንዘብና ከዛ ደግሞ ጠቃሚውን ትምህርት መውሰድ አለበት ለሱ የሚያስችለው የትናንት ገጽታ የትናንት ማንነት እዛም እዚህም ተበታትኖ እንደሚገኝ ያው ግንዛቤው ነበረኝ እሱም ባንድ ሰንዶ የማስቀመጥ አንደኛው አላማዬ ነው ከዛ ባሻገር ትናንትና እኛ እንደምናስበው በአሊሞች የህይወት ሰርክል ውስጥ እኛ እንደምናስበው አይደለም እኛ የምናስበው የሀድራ ሰዎች of course ልክ ነው አንድ ገጽታቸው ነው ሀድራው እንዲህ አይነቱ ነገር ግን ከዛም የተሻገረና የዘለለ ማህበረሰብን የጠቀመ በዲንም ላይ ትልቅ ተጽዕኖ የፈጠረ እንደ ሀገርም ደግሞ ያስከበረና እንዲታፈሩ የሚያደርጋቸው አሻራና ታሪክ ስልጣኔ ባህል ወግ አላቸው እሱ ደግሞ ያሁኑ ትውልድ እንዲካፈለው ፍላጎት አለኝ እሱ ሌላኛው አላማዬ ነው ሶስተኛው ቀደም መግቢያ ላይ በትንሹ አስቻለሁ የሁለውና አደጋ ተጋርጧል ያስባለሁ በአንድ በኩል ታሪክ የሚያውቁ አባቶች ዓሊሞች መሻይኾች በአንድም በሌላ መልኩ ያው ያለፉ ነው አላህ ኸይር ስራቸውን ይቀበላቸው ኪታቦቹ በተፈጥሮ አደጋ በሰዓት እንዲህ አይነት እየጠፉ ነው አንዳንዶቹ ደግሞ በሽያጭ ወሰዳሉ አገር ውስጥም ወደ ውጭም ከዛ ባሻገር ደግሞ በግንዛቤ ጥረትና በአስተውሎት ማነስ ምክንያት ደግሞ እነሱን ለማጥፋት የሚፈልጉ የሚመኙ የሚያቅዱ ኃይሎችም የተበራከቱ ይስተዋላልና እነዛ ቢጠፉ እንኳን በመጽሐፉ የተወሰኑ መረጃዎች ታሪኮች ከተቀመጡ ለትውልድ ይጠቅማሉ ለሀገርም የራሳቸውን አስተዋጽኦ ሊያተርፉ ይችላሉ ሚል አላማ አለኝ ከዛ ባሻገር ትውልዱ በራሱ ወርቅ እንዲደምቅና መከፍ እንዲል የማድረግ ፍላጎት አለኝ ወደ ባህር ማዶ ነው ብዙ ጊዜ የሚሻገር ያሁኑ ትውልድ ግን የራሱ ወርቆች የራሱ እንቁዎች አሉት ምናልባትም የባህር ማዶዎችን ያስተማሩ ያነጹ የቀረጹ ጭምር እንግዲህ ወደ በኋላ እንዴት እንደምንነሳ ባላቀም ሼህ ሁሴን ባሌ ረህመቱላህ ዐለይሂ ኸይር ስራቸውና አላህ ያብዛላቸው እሳቸው ፈቂህ ናቸው ሙፈሲር ናቸው ሙሐዲስ ናቸው ይሄ ከ900 ዓመት በፊት ነው ይሄ ታሪክ ከሳቸው ዘንድ የደማስቆ የባግዳድ ፈቂሆች መጥተው ይማሩ ነበር ተምረው ተመርቀው ይሄዳሉ 6000 በላይ ተማሪ ነበራቸው እና እንዲህ አይነት ዓሊሞች ያሉ አንገትን ወደ ባህር ማዶ በጣም አስገድዶ የመላክና ከዛ የሆነ ነገር ቀዝፎ አምጥቶ ደግሞ ሀገር ላይ ተክሎ ተገቢ ያልሆነ ፍሬ እንዲያፈራ የማድረጉ ዝንባሌ እንዲገታ ለማድረግ
የራሳችንን እንቁዎች የራሳችንን ጀግናዎች የራሳችንን ወርቆች የማስተዋወቅ አላማም አለኝ ከዛ ባሻገር ታሪክና ትውፊቱን ቀደምም እንዳልነው ለሀገር የማበርከት የማካፈል ነው ከሱ ባሻገርና እንደ መጨረሻ አላማ ያያዝኩት እነዚህ ሰዎች ሰውኔ በመጻፌ ትንሽ ሊገርመው ይችላል ግን የኖሩት ደግሞ በጣም ያስገርማሉ ማለት ነው እና እነዚህ ሰዎች አልተመሰገኑም በምንም አይነት መንገድ በተለይ ደግሞ ከቅርብ ጊዜ ከቅርብ አመታት ወዲህ ሲወቀሱና ሲወገዙ ነው የኖሩ እስኪ የሚመሰገኑበት መድረክ ወይ መድል ቢፈጠር ቢገኝ የሚል አላማ ይዤ ነው ሁሉንም መጽሐፎች ያዘጋጇቸው ጀዛከላሁ ኸይራን መርሐባ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ትቆዩ አክብሮት ጋብዛለሁ مرحبا ተመልካቾቻችን እንግዲህ ለይለተል ጁማዓችን ላይ ዛሬ ያው ትልቅ እንግዳ ይዘምተናል ሀድረት ሀጁን እንግዲህ ያው ታሪክ ለዚህ ትውልድ እንግዲህ ያለብንን ኃላፊነት እንግዲህ አቅሙ የፈቀደውን ያህል እንግዲህ ትውልዱንም እንደው ሸፍኗል እንደ የግሉም ብቻ ፍላጎት ሳይሆን ለትውልዱም ኃላፊነቱን ተወጥቷል እንግዲህ የሚያስብል እንግዲህ ስራ ጅማሮች አሉት እንግዲህ አላህ ረጅም ሀያትና እንዲሁም ደግሞ የበለጠ ደግሞ ከዚህ የተሻለ ስራ ማምጣት እንግዲህ አላህ ይወፍቀው እንደው ብዙ ጊዜ ያው ኸድር እንግዲህ ትውልድ ላይ ሁሌ የተጨቋይ መንፈስ መዘራት የለበትም እንግዲህ ከመሻይኾቻችን ቢጨቆኑም በነበረው በተለያየ ጉዳይ አደጋ የሚደርስባቸው እንደው ደህናው ታሪኩ ተወርቶ ቢያንስ ትውልድን ማነጽ ይችል የለም ወይ ለዛ ነው እንግዲህ نحن نقص احسن القصص እንግዲህ ዩሱፍን አላህ Subhanahu Wa Ta'ala ችግሩን ብቻ አይደለም የነገረንና ከችግሩ ጀርባ ደግሞ እሳቸው የደረሱበትን የሄዱበትን መንገድ ያ ደግሞ አስተማሪ ሆነ ራሱ ይችላልና የሚል ሐሳብ ያለው እንግዲህ እሱ በሰፊው ደግሞ ይመጣበታል እንግዲህ አሁንም ፍቃደኛ በመሆኑ አሁንም ያመሰገንኩ ወደ ኸድር መራቻለሁ ኢንሻአላህ مرحبا አመሰግናለሁ እዚህ መድረኩ ትላልቅ ሰዎች የሚቀርቡበት መድረክ ነው እኔ ድንገት ነው የተገኘ ሀሪማንም እና መላ ባልደረቦቹም ባለሙያዎቹን አመሰግናለሁ ቀደምም እንትን እንደተንደረደርንባቸው መጽሐፎቹ የተዘጋጁበት የራሳቸው አላማ እንዳላቸው ሁሉ ተውልዱ በራሱ እንቆች በራሱ ወርቆች እንዲደምቅና እንዲነሳሳ ለማድረግ የሚያስፈልግ ናሬሽን ወይም ትርክት አለ ያ ትርክት ደግሞ ሊያንጽ ሊገስጽና ከፍ ሊያደርግ የሚችል መሆን እንዳለበት ይሰማኛል የመጀመሪያው መጽሐፍ ዘመነ ታሪክ ነው የሚሰኝ የሚያጠነጥነው ከ1863 እስከ 1881 አካባቢ ባሉት አመታት ውስጥ በአጼ ዮሐንስ አስገዳጅ ሃይማኖታዊ ፖሊሲ ምክንያት ራሳቸውንና የዲኑን ህልውና ያስጠበቁ ዓሊሞችን ታሪክና ገድል ተጋድሎ የሚዘክር ነው እና ብዙ ጊዜ ያ ዘመን የሚታሰብበት ምስል የሚሳልበት የሚታወስበት ገጽታ የጨለመ ተደርጎ ነው actually ዘመኑ የጨለመ ሊሆን ይችላል ከቨር ፔጁም የመጽሐፉ ዘመነ የሚለው በጥቁር ቀለም ነው የተጻፈ ልክ ነው ሊካድ አይችልም ጨለማ ነው የአይንማኞች የጻፉት ብዙ ግፍ ተፈጽሟል ተገቢ ያልነበረ ለሀገርም ያልበጀ ግን ደግሞ በዛ በጨለመ ዘመን ውስጥ አንጸባራቂ ታሪክ የሰሩ ዓሊሞች ደግሞ አሉ ሚለው ለመንገር ለማስታወስ ለመዘከር ታሪክ የሚለውን በሰማያዊ ቀለምና ተስፋ በሚሰጥ ምንድነው በዛ ነው የተጻፈ አርዕስቱ ብቻ ከዛ ነው ርዕሱ ደግሞ ከ1883 63 ከ1881 በሐበሻ ዳምነው የፈነጠቁ የኢትዮጵያ ቀደምት ሊቃውንት ተጋድሎ እና የድርሳን አበርክቶ የትግል ውሎ ሚል የአርበኝነት ውሎ ሚል ነው ርዕስ አለውና ነው ርዕሱም ላይ ዳምነው የፈነጠቁ ሚል ነገር አለው መዳመን ማለት መጨለም መደብዘዝ ነው ስለዚህ እነዛ ዓሊሞች በዛ ዘመን ዳምነዋል ምክንያቱም
ርዕሰ መንግስቱ ተገቢ ያልሆነ ሃይማኖታዊ አዋጅ በኃይል ለመጫንና ለማስፈጸም ተንቀሳቀሰ ብዙ ግፍን ፈጸመ እና እሱ ሊያዳምን ይችል ነበር ዳመኑ ግን ዳምነው አልቀሩም ለኛ ያበረከቱልን የፈነጠቁበት ታሪክ አለ ስለዚህ እሱ መወሳትና መገለጽ መዘከር አለበት ሚል መልእክት ያዘ ነው መጽሐፉ እዛው የሽፋን ገጹ ላይ 3 ሸኾች ይታያሉ ዘመን ታሪክ ላይ እና እንደ ግል የሀበሻ ዓሊሞችን የማይበት መነጽር ነው ብዬ አስባለሁኝ 3ቱ መሻይኾች የተሰየሙበት የመጀመሪያው ስዕል በዛ ዘመን ውስጥ በዛ የጨለማ ጊዜ ውስጥ ቁጭ ብለው ኪታብ የሚያቀሩ ሸኾች ነበሩ ኪታብ የሚጽፉ ሸኾች ነበሩ ኪታብ የሚጠርዙ ዓሊሞች ነበሩ ከዛ ዘመንን ባሻገር የሀበሻ ዓሊሞች ትልቁ ሀብት ስነ ጽሁፋዊ ሀብታቸው ነው አንባቢ ነበሩ ጸሐፊ ነበሩ ስለዚህ እሱንም ይወክለው ያስል ሁለተኛውና መሃል ላይ ያሉት ሸኽ ደግሞ ቆመው ሙሰቢሃ ይዘው ይታያል ሀገር በቀል ጋቢ ለብሰዋል ሙሶላ አንጥፈዋል ከሙሶላው ስር የኢትዮጵያ ካርታ ትታያለችና እሱ ደግሞ እነዛ ዓሊሞች በዛ ዘመን ብቻ የኖሩ ሳይሆኑ ካለፉት ሺህ ዘመናት ጀምረው ያለፉ የኢትዮጵያ ዓሊሞች የሚሰግዱት የሚዘክሩት የሚጸልዩት ለሀገራቸውም ጭምር ነበረ ቢገፉም ችላ ቢባሉ ማለት ነው እሱን ያመላክታል ከዛ ባሻገር ደግሞ የሀበሻ ዓሊሞች ተራ የዚህ ምንድነው የኹራፋት ሰዎች አልነበሩም ምናልባት ወደ በኋላ ጊዜው እንትን አላቅም ይወሳሉ እነ ሸኽ ጫሊ ሩብ ሰዓት አይተኙ ከ24 ሰዓት ውስጥ ይሄ እዛው ታማኝ በህይወት የነበሩ አሁን ያሉ ደረሶቻቸውን አግኝቼ ነው እንትን ያልኩት አይተኙም ለሊት እንደውም አንድ ደረሳቸው ለ25 አመታት የሳቸው ቤት ከሸኽ ጫሊ መስጂድ ጎን ነው ማረፊያቸው እና ሙአዚንም ነበሩ ሼክ መሐመድ ሱልጣን ነው ስማቸው እሳቸው ምንድነው የሚሉ 25 አመት አብረው ኖረዋል ከሸኽ ጫሊ ጋር 25 ረመዳን አብረው ጾመዋልና ሁለት ነገር አልተሳካልኝም ይላሉ ሁሌ ሼክ ጫሊን ቀድሜ ሶላተ ለይል የመቆም ንያ ነበረኝ ይላል ሁሌ ስተኛ እያለምኩ ነው ግን ስነቃ ቀድሞኝ ነው ማገኛቸው ይላሉ የሱብሂ የመጀመሪያ አዛኑንም የማድረግ እንደዛው ጉጉቱ ነበረኝ ሁሌ በሳቸው ቀደማለውና አልተሳኩልኝም ሁለቱ ነገሮች ይላሉ እና በመስገድ የሚታሙ አይደሉም ይሄ ፈርድ ስለ ፈርዱ አናወራም ስለ ነፍሉ ነውና እሱ ነው በዚክር ደረጃም ከሄድን የሼክ ጫሊ የእለት ዚክር ከ200 ሺህ በላይ ነበር በእኛ በቀላሉ ስሌትና ግምት የሐጂ ሙጃሂድ ወይ የጀማ ንጉስ ሸህ ከዛ ያለፈ ነው ያብሬት የካትዋር ብንሄድ ከዚህ የተለየ አይደለም አላህ ጊዜውን ጠቅልሎላቸው ነው ወይስ ታይም ማኔጅመንት ነው በዛም የዚህ አጠቃቀም ላይ ጎበዝ ነበሩ መደላውቃተም ደግሞ ይኖራል አላህ የሰጣቸው ነገር ነው ስለዚህ ያንም የመግለጽ ያህል ነው ዘመነ ታሪክ ላይ ያለው የመሐከለኛው ወክላዊ ሸህ ሶስተኛው ሸህ ፈረስ ላይ ቁጭ ብለው ሰይፋቸውን በእጃቸው ይዘው ይታያል እሱ ደግሞ በዲን ላይ ዓሊሞቹ አይደራደሩም እንዴ መስጂድ ፈርሳ አቅም በእነሱ ዘመን እንዴ ሐሪማ እኮ አይደፈርም ሰው ባዶ እግሩን አውልቆ ጫማውን አውልቆ ነው የሚገባ ባዶ እግሩን እንደ ሱናም ስለሚወስደው ነው ፈخلقنا عليك ተብለዋልና ነብዩላህ ሙሳ አለይሂ ሰላም እኛም ለሸኾቻችንና ክብር ያሉ ያውልቃሉ ግን ኢቭን ሙስሊም ባልሆኑ ወገኖችም ሐሪማዎቹ አይደፈሩም በሐሪማዎቹ ዙሪያ ብዙ ጊዜ ዛፎች ይበዛሉ ለማገዶ ተብሎ አንዲት እንጨት አይቆረጥም ክብር ነበራቸው ያን ዲፈጠር የራሳቸው ተጽኖና ሚናም ነበራቸው አያስደፍሩም መብታቸውን ዲናቸውን አያስደፍሩም ለግል ጥቅማቸው የተነሱበት የተቆጩበት ጊዜ አልነበረም በኔ ግምገማና ዳሰሳ ለማህበረሰባቸው በጣም ይቆጩ ነበር ከልጃቸው ይልቅ አካባቢያቸው አንድ ሰው ሲዞለም ተቆጭተው ይነሳሉ ይታገላሉ የሼክ ጫሊ ህይወት ተመሳሳይ ነው የሼክ አህመድ አደም ዳንኤላውን ታሪክ እንደዛ አይነት እንትኖች አሏቸው ስለዚህ እሱን የመግለጽ ንያለው ሰይፍ ይዘዋል ፈረሳቸው ላይ ተቀምጠዋል ሁሌም ወትሮ ዝግጁ ነበሩ ለዲናቸው ለወገናቸው ከዛ አልፎ ደግሞ እንደ ሀገር በሀገር ላይ ጠላት ሲመጣ ወራሪ ሲመጣ የመመከት ህይወታቸውንም የመስጠት
ተሳትፎና አበርክቶ ነበራቸው ድርቡሽን የተዋጉ ነሸኾ ጀሊል ይጠቀሱ ይችላሉ ስለ ሀገር ነው ያደረጉት በሃይማኖት ተቀራራቢ ናቸው ተዛማጅ ባይሆንም እንኳን ከመሐዲስቶቹ ጋር እሱን ምናልባት ወደ በኋላ መምጣት እንችላለን መጽሐፍ ውስጥ ስላለው ይዘት እንትን ወድሉ ከተሰጠኝ ብዙ ጊዜ ድርቡሽና የኢትዮጵያ ሙስሊም ተመሳሳይ ይመስለናል ወይም እሱን ደግሞ ያገዘን በዛ መንፈስ ይመስላል እና እሷን አብራራለሁ ድሉ ከተሰጠ አሁንም ይቻላል ችግር የለም ስለዚህ የሽፋን ገጹ ላይ እነዚህ ነገሮች ሶስት በሰው ውክልና በሶስቱ ውክልና ላይ የሽፋን ስዕሉ ተገልጿል የመጀመሪያ ስራ እሷ ናት እሱ ነው ዘመነ ታሪክ ነው የመጀመሪያው ምን ያህል ጊዜ ወሰደች እንደው ለጽሁፍ ሀብለ ጀምረሃት እንትኑ ወጣወረዱ ቅድም እንዳልኩት ነው 15 አመቱ 10 አመቱ እየተደማመሩ እየወለዱ ነው ያመጡት የጽሁፍ ዝግጅቱ ግን ከ5 አመት ያላነሰ ወስዷል በስክሪፕቶ ነበር የጻፍኩት ከኪታቦቹ ብዙ ኪታቦች ስለሆኑ እነሱን የማመሳከሩ የማስተዛዘቡ ሂደት ፈታኝ ነበር አንድ ኪታብ ላይ አገኘው ብለ ሰፍ ብለህ ጽፈው ክሮስ ቼክ ይደረጋል ብዙ ኪታቦች አሉ እነዛ ተወሰላቶቹ ሁሉ አሉ መድበሎቹ እነሱ አሉ 5 አመታት አካባቢ ነው የፈጀ በአብዛኛው ከታማኝ ሸኾች በተለይ ከሰንሰለት ሰነድ ካላቸው ከነሱ መረጃዎችን ለመውሰድ ተሞክሯል ከዛ ባሻገር ግን ኪታቦች ነው መሰረት ያደረኩት ቀደምም እንደተገለጸው ብዙ ጊዜ የሀበሻ ዓሊሞችን ታሪክ የተንሸዋረረ አድርገው የሚረዱ ወገኖች ታሪኩ በአፍ ብቻ የተወራ ታሪኩ በምንድነው ይሄ የሐድራና የመጅሊስ ሙቀት የፈጠረው ተደርጎ እንዲስተዋል ወይም እንደዛ ተደርጎ እንዲታይ ጥረት ያደርጋሉና እሱ ስህተት ነው ጀማሉዲን አኒ ስለኖሩበት ዘመን ጽፈዋል ታሪኹል አኒ ተብሎ ይታወቃል ያ ኪታቡ አልወጣም ለአደባባይ ነበር ዘመነ ታሪክ እሱን ተመግቧል ሐጅ መሐመድ ሰዒድ የሚባሉ ትልቅ ሸኽ አሉ የሸኽ አሊ ጎንደር ኸሊፋ ናቸው ጎንደር ላይ እሳቸው የ20 አመት ባጼ ዮሐንስ ጎንደር ለቀው ወጡና በሱዳን ቆይተው ከ20 አመት በኋላ ተመለሱ የ20 አመት ቆይታቸው በአንድ ኪታብ አስፍረውታል 38 ገጽ አካባቢ ነው ወሎ ውስጥ ሼክ መሐመድ አሊ ኮሬም ስለኖሩበት ዘመን ሰፊ ታሪክ ጽፈዋል እነዚህ እንግዲህ ከነ ሼክ ታጁ ከነ ሼክ መሐመድ ፈቂህ የሚስከል አስፈር ደራሲ ከነ ሼክ ዑመር ወለኔ የኢብሪዙ ዛሃብ ጸሐፊ ከነሱ ባሻገር ዓሊሞቹ የግላቸውን ትውስታና ዚክርም ጽፈዋል ሙፍቲ ዳውድ ግለ ታሪካቸውን ጽፈዋል የጀማ ንጉሱ ሸህም ከ240 አመታት በፊት የጻፏቸው ኪታቦች አሉ ዛም ላይ ታሪክ አከተዋል አስፈረዋል ዘመነ ታሪክ እነሱን ተመግቧል በቀጥታ ማለት ነው ከነሱ ባሻገር ታማኝ ዓሊሞችን ምንጭ ለማድረግ ሞክረዋል እንዲሁም ቀደም ያሉ በአማርኛ በእንግሊዝኛ በአረብኛ የተጻፉ መጽሐፎችንም ዋቢ ለማድረግ ሞክረዋል እንግዲህ የተዘጋጀበት መንፈስ ምርምርና ጥናት ተኮር ነው በአራት ምዕራፍ ነው የተዘጋጀው የመጀመሪያው ምዕራፍ የሚያወሳው ከ7ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ድረስ በኢትዮጵያ ውስጥ እስልምናን ያስተዋወቁ ታላላቅ ዓሊሞችን ይዘክራል ታላላቅ መንግስቶችን ይዘክራል ታላላቅ መስፍኖችን ይዘክራል ሶስቱን ያወሳል በዛ መልኩ ወደ 27 አካባቢ ግለሰቦችን ሸኾችን መንግስታት ሙስሊሞች ብቻ ሆኖ ናቸው ወይስ ከዛም ውጭ ነው ሰባቱ ሱልጣኔት ተብለው የሚታወቁት አሉ የሸዋ ሱልጣኔት ነው ወይስ ሌላ ይሆናል የሸዋ ሱልጣኔት ነው እነሱ ነው ከነሱ ውጭ ሌላ ብዙም ትኩረት ያልተሰጠው የማይታወቅ ጉማና ጎማ የሚባሉ ነበሩ እነሱ በየትግራይና የጎጃም ሙስሊሞች ማብረው ተሳተፉበት ከዛ ኦሮሚያ ክልል ላይ አሁን ባለው አቀማመጥ እዛ ላይ የተመሰረቱ ቤት አካባቢ ሆናል አሁን ባለው ሁኔታ ወላሂ አክቹአሊ እንትኑን አልደረስኩበትም ግን እዛው ክልሉ ጅማ አካባቢ ይመስለኛል ኤሪያው እና እዛ ላይ ነው የተመሰረቱ እነሱ እስልምናን ለማስፋፋት ለማስተዋወቅ የበኩር የራሳቸው ሚና ተጫውተዋል ከነሱ ባሻገር ከሰይድ አህመድ ነጃሺ ይጀምርና የሚያቆመው አብሬትዩል አወል ወይም ደግሞ ሰይድ ኢብራሂም ላይ እሳቸው ላይ ያቆማል ምክንያቱም መጽሐፉ ከዛ በኋላ የራሱ ይሄ ምንድነው ሜን ትኩረቶች ስላሉት እነዚህ ሸኾች ታሪካቸውን አበርክቷቸውን ከዘከረ በኋላ ሁለተኛው ምዕራፍ የሚያተኩረው
አጼ ዮሐንስና ማሐዲስት የሚባሉት ማን ናቸው ምንድነው ቅራኔያቸው ከኢትዮጵያ ሙስሊሞችና ዓሊሞች ጋር ምንድነው ግንኙነታቸው የሚለውን ይዳስሳል እዚህ ላይ ብዙ ጊዜ አጼ ዮሐንስ በዛ ዘመን በአዋጃቸው ስለከፉ ብቻ ከዛ በፊት ከሙስሊሙ ጋር ጥሩ ግንኙነት እንዳልነበራቸው ተደርጎ ይታሰባል ያው እሱን የተወሰነ ለማስተካከል ያከል ከዓሊሞች ጋር የነበራቸውን ቀረቤታ እንደውም ከአንዳንድ ዓሊሞች ጋር ለምሳሌ ከአኒ ጋር ቢረቀም ዝምድና አላቸው የሚል ነገር አለ ታሪክ ነው ሼክ መሐመድ አዛን የሚባሉ አሉ ትግራይ አካባቢ ታዋቂ ሼክ ናቸው የእሳቸው ኸዳምና አገልጋይ ነበረ እንዲህ አይነት ግንኙነቶች ብዙም ለአደባባይ ታሪክ አልወጡም እነሱ እንዲወጡ ለማድረግ ተሞክሯል የእህቱ ሰለምቴ ናት ያጼ ዮሐንስ ሴት ሰለማለች እሷን ጌታው ሼክ ሙሳ ኑር ተብለው የሚታወቁ ታላቅ ሼህ አግብተዋታል እንዲህ አይነት ገጽታዎችም አሉ እነሱን ለማስቃኘት ይሞክራል የንጉሱን ፖሊሲ ከዛ በኋላ አዋጁን ለማስፈጸም የሄደበትን መንገድና የተፈጸሙ ተግባሮችንም ይዳስሳል ከዛ ባሻገር ማሐዲስቶቹ ብዙ ጊዜ የኢትዮጵያ ዓሊሞችና ሙስሊሞችን በቀጥታ እንደደገፉ ተደርጎ ይወሳል እሱም ያልታረቀ ታሪክ ነው የሚል እምነት አለኝ በመረጃ ተደግፌ የተወሰኑ ሐሳቦችን ለማንሸራሸር ሞክሬበታለሁ ዘመነ ታሪክ ላይ አንደኛው ነገር የአቂዳ ልዩነት ነበራቸው የሀበሻ ዓሊሞችና መህዲ አነ መህዲ المنتظر ብሎ የተነሳ ግለሰብ ነው ስለዚህ እሱን ተቃወሙ የሀበሻ ዓሊሞች ነው አንተ መህዲ አይደለህም ብለው ከፊዚካሊ እንትኑ ነው የተነሱ መጀመሪያ አሽራፍ الخلق عليه الصلاه والسلام እሳቸው የተናገሩት ያስተላለፉት ነገር አለ ስለ መህዲ አንተ ሲፈቱ አለ እሱ ገጽታ አይመሳሰልም ማለት ሁለተኛ የምትሄድበት መንገድ ሶስተኛ በየለቱ ዳዕዋ ያደርጋል ወሂ ወረደልኝ ይላል የሀበሻ ዓሊሞችን ተከትለው የአዝሃር ዑለሞቹም ተመሳሳይ አቋምና አስተሳሰብ አንጸባርቀው መህዲን ተቃውመዋል ስለዚህ መህዲ ከአጼ ዮሐንስ ጋር ተጋጨ የኢትዮጵያ ሙስሊሞች ከአጼ ዮሐንስ ሸሽተው በሄዱበት አጋጣሚ የኔን አቂዳ ተቀበሉ በሚል ክርክርና ሰጣገባ መካከል 1000 የኢትዮጵያ ሙስሊሞች ተገድለዋል ይሄን የጻፈው ሷዲቅ ባሻ ይባላል ቱርካዊ ነው በአጼ ምኒልክ ጊዜ ወደ አዲስ አበባ መጥቶ ነበር በቆይታው በአጋጣሚ የጎንደር ዓሊሞችን አገኘና እስኪ ስለ ህይወታቸው ነገሩኝ ብሏቸው ስለ ስደት ገጠመኛቸው አካፈሉትና የድርቡሽን ወይም የማሐዲስቶችን አቂዳ ዛሬ ዘርዝረው ገልጸዋል በእለቱ ወይም በዘመኑ የተፈጸመው ክስተትም ነግረውታል ስለዚህ የአቂዳ ልዩነት ስለነበረ ሙሉ በሙሉ ሳፖርተር ተደርጎ የሚታሰብ ወይ የሚወሰድ አይደለም ሼክ ጦልኻ ጃፈርን ጠይቋቸው ነበር ያጼ ዮሐንስ የርሶ ጠላት ነው አብረን ዋጋ ብሏቸው ነው ብለው አንተም በመንገድህ እኔም በመንገዴ ያው ይህ ጠላቴ ነው አልከዳውም ግን ካንተ ጋር አብረን መታገል የምንችልበት አቂዳ አቋም የለንም ሚል መልእክት አንጸባርቀዋል ጀማሉዲን አኒ ከራያ አስነስተው ደረሶቻቸውን በጎንደር አድርገው ወደ ሱዳን እንዲሰደዱ ልከዋቸው ነበርና በላኳቸው ወቅት መሰረታዊ ማስጠንቀቂያዎችን ሰጥተዋቸው ነበር አንደኛው ሶላት አብራቸው አትስገዱ እነሱ ጋር ማሐዲስቶቹ ጋር አቂዳቸው ያው ፌል ያደረገ ስለሆነ እነሱ ጋር መስገድ ሶላት ሊያጠያይቅ ይችላል ራሳችሁን ችላችሁ ስገዱ እንደ አይነት የሚሉ መመሪያዎችን ሰጥተዋቸው ነበር ስለዚህ የመጽሐፉ ሁለተኛው ምዕራፍ እነዚህን አጀንዳዎችና ሐሳቦች ይዳስሳል ሶስተኛው ምዕራፍ በዘመኑ ወሎ ላይ ትልቅ አስተዋጽኦ ያበረከቱ የታገሉ የተሰው መስዋዕትነት የሚከፈሉ ዓሊሞችን ይዳስሳል ሸጦን ሐጃፈር ሼህ ሁሴን ጅብሪል ብዙ ጊዜ ይሄ ምንድነው ድቢ የሚመታ ጠጅ የሚጠጣ እንዲህ አይነት ተደርጎ ገጽታቸው የተበላሸ ትልቅ ዓሊምና ሼክ ናቸው እኔ ሐሪማቸውን ሄጄ ማየት እድል አግኝቻለሁኝ ወሎ እና በእጃቸው የከተቡት ቁርአን እዛው ይገኛል ቁርአን ኸጡ አሁንም ድረስ አለ ቤተሰቦቻቸው በእንክብካቤ ይዘውታልና እንደዛ አድርጎ የሚከትብን ዓሊም እንደዚህ አይነት የወረደና ተገቢ ያልሆነ ቦታ ለዛውም ደግሞ ተጨባጭ መረጃ ሳይያዝ እሱ ቅር ያሰኝ ነበርና ዘመነ ታሪክ እሱን የመቅረፍ ኒያም አለው የሼህ ሁሴን ጅብሪልን ትክክለኛ ገጽታ እና አበርክቶ ትግል ድፍረት አጼ ዮሐንስን ፊት ለፊት የተቃወሙበት መንገድ አጼ ቴዎድሮስን የተቃወሙበት መንገድ ለሀገር ብለው ደግሞ ከአጼ ምኒልክ ጋር የነበራቸውን በጎ መስተጋብር እንዲህ አይነት ነገሮችን ለመዳሰስ ሞክረዋል ለሼህ ጦልኻ ጃፈር እነሱ እንዳስሷል ከነሱ ባሻገር ግን ዋና ትኩረቱ ጀማሉዲን አኒ ነበሩ مرحبا ተመልካቾቻችን ፕሮግራማችን ይቀጥላል ጀማሉዲን አኒ ማናቸው ሱም الله ይዘን መጣል
عليك ربنا بحسن الختام يا ربنا بحسن الختام لا يا لا إله لا إله مرحبا ተመልካቾቻችን ተመልሰን መጥተናል እንግዲህ ያው ከታሪክ እንግዲህ ጎላ ጎላ ያሉትን ነገሮች አንዳንድ ነጥቦችን እናነሳለን እንጂ ትልቁ ነገር ምንድነው የኸድር ታጁ መጽሐፍ ለሁላችንም ለመረመረም የሚጠቅም ነው በዛ ታሪክ ላይ እንሄዳለን ለምንለው አጠቃላይ ዕውቀትን መያዝ እንፈልጋለን ለምንለውም ሰዎች እንደ ትልቅ ግብአት የሚሆን ነው ለልጆቻችንም ደግሞ ማንነታቸውን እንዲያውቁበት ለልጆቻችንም ሰተን ቢያነቡት ከትንሽ እስከ ታዋቂ ከትንሽ እስከ አዋቂ ድረስ በአጠቃላይ ልናነበው የሚገባ ነው ሁሉም ነገር ግን ወደ መጽሐፉ ነው ይመልሰን ግን በዋና አንዳንድ ነገሮች እናነሳለን ኢንሻአላህ እንግዲህ ዘመነ ታሪክ መጀመሪያ ስራው ነው ለወንድም ኸድር ታጁ 1863 እስከ 1881 አጠቃላይ 1881 ድረስ አጠቃላይ ያለበረውን ሂደት እንግዲህ ያው ለማስቃኘት ተሞክሯል እንደው ያው መቼም ያኒ ነገር ሆኖ እኔም አንዴ ዋናቸው አልኩ መቼም አንዴ በተለይ ለኢትዮጵያ ታርኒንግ ፖይንት ነው ሙጀዲድ ነው ምንላቸው ትልቁን የዕልም ማዕከል በእንዲያነት መልኩ በተለይ ብዙ ነገር ማጣመር የቻሉ ይመስለኛል ያው እሱን እንግዲህ ከሱ እናነሳለንና አንዴ ሲነሱ እኔም በጣም መደነቅበት ብዙ ነገር አለው ይሄ ተሰውፍን ዓለም የዕልሙን ለብቻ የፊቅሁን ዓለም አንድ ላይ ማጣመር መቻል ሌላው ደግሞ ይሄ ሰርቶ ማደርን ይሄ ከእርሻው ጋር ከመኑ ጋር ያለውን ተጨማሪ ደግሞ ይሄ ጂሃዱም ጋር ትግሉም ጋር ዲፕሎማሲውም ጋር የሚነሱ ነገሮች ይኖራሉ መቼም ትንሽ መጨረፍታ ማናቸው አንዴ የሚለውን ታሪክ ከኸድር እንሰማለን ያው መመለሻችን ግን እዚህ ላይ ያው መጽሐፎቹም ቢሆኑ ገና ደግሞ የሚቀሩት የሚጽፋቸው ብዙ መጽሐፎች አሉ እነሱን ወደ በኋላ እነማናቸው እነማን ላይ ተተኮራለህ ብለን እንመልሳለን አሁን ግን አንዴ ማናቸው ከኸድር እንሰማለን مرحبا جمال الدين عني فقيه ናቸው እና ቀደምም እንደተጠቀስከው ብዙ ጊዜ በተሰውፍ ውስጥ ዓሊም የሆነ ሰው فقيه ለመሆን የሚቸግረው ተደርጎ ይታሰባልና ሸሪዓውንም ሐቂቃውንም አንድ ላይ አጣምሮ መሄድ ትልቅ መታደል ነው በዛ መንፈስ فقيه ናቸው ጀማሉዲን ሚል ማዕረግ ወይም ስም አላቸው ሙሉ ስማቸው ሼህ መሐመድ ሩምሶ ባቦ ነው ስለዚህ በአባታቸው በኩል ከኦሮሞ የዘር ሐረግ የሚመዘዝ ዝምድና አላቸው ተወለዳቸው ራያ ሂጅራ ፎቅሳ የሚባል አካባቢ ነው 1789 አካባቢ ነው የተወለዱ ስለዚህ ቀደምት ሊቅ ናቸው እና ሙሉ ህይወታቸውን በዕልም ስነቃ ነው ያሳለፉት እንግዲህ ዘመነ ታሪክ ላይ የትግልና የተወሰነ መልኩ ደግሞ የዕልም ሐያታቸው ለመዳሰስ ተሞክሯል ግን ዳናዎቹ በተወሱበት መጠን የአኒ እንትን የመደብዘዝ እንትን ስላለው ምናልባት በፊልም ከሳለሁ ሚል ያይዘን ወደ ፊልም ሙሉ ህይወታቸውን በዛ መልኩ ቀይሮ የማቅረብ ኒያና ፍላጎት አለን ዕውቀት መጀመር ብቻም ሳይሆን ለመሰረታዊ ዕውቀት ትኩረት ያደርጉ ነበር ለመሰረታዊ ዕውቀት ለኡሱሎቹ ለነሱ ትኩረት ሰጡ ነበር ከእናታቸው ነው የመጀመሪያ ደረጃ ትምህርታቸውን ያጠናቀቁ ወይም ቂርአት የቀሩ እመት ሐዋ አብዱል ቃድር ተባላለች እናታቸው የእናታቸው አባት ወይም የአኒ አያት የሼህ ከቢር አህመድ ሷለህ ኸሊፋ ናቸው ለዛ ቀጠና ለዛ አካባቢ ልክ በዛ ተመሳሳይ መልኩ የእጁ ላይ ፈቂህ ዙበይር ይጠቀሳሉ ስለዚህ ቤተሰባቸው በዕልምም በተሰውፍም በጣም ከፍ ያለና የተጠናከረ ነበር ከዛ ወጣው ወደ አሊ ገንዳ የሚባል አካባቢ ሄደው እዛ ከሼህ አሊ መሰረታዊ የሆኑ ዕልሞችን ቀስመው ዋናና ራሳቸውን የለወጡበትን መንገድ ያገኙት ከሙፍቲ ሼህ መሐመድ ጣሂር ነው ሼህ መሐመድ ጣሂር የሙፍቲ ዳውድ አጋር ናቸው ለ17 አመታት በየመን በተዘቢድና ሂጃዝ አካባቢ ቆይታ አድርገዋል አኒ ከሳቸው ጋር ለ12 አመታት ቆይተዋል 14 ፈኖችን ተምረዋል ስለዚህ የዕልም ተክለሰውነታቸው ከፍ ያለውና የጎላው በዛ ቆይታቸው ነው ግን አንዳንድ ኪታቦቻቸው ላይ ገልጸውት እንደሚስተዋለው ዕልም ብቻውን በቂ ሆኖ አላገኙትምና
ቀልባቸው እንዲረጥም ፈለጉ መንፈሳቸው ደግሞ ልጓም እንደሚያስፈልገው ተገነዘቡና ለተሰውፍ ትኩረት መስጠት ጀመሩ በዛ አጋጣሚ ደግሞ ከጌታው ሰይድ ፈቂህ ዙበይር ጋር ራያ ላይ ተገናኙ ከ7 አመት እስከ 8 አመታት ድረስ አብረው ቆዩና እንግዲህ ሚዛናቸውን አላሁ አለም እሳቸው ናቸው በደንብ ሊያውቁ የሚችሉት ግን ከሸኾቻቸው በጣም ትልቅ ቦታና ትኩረት የሚሰጧቸው ጌታው ሰይድ ፈቂህ ዙበይርን ነው እና ይሄ የሚያሳየው በእኔ አረዳድና በእኔ አስተያየት ኢልም ከኢልም ባሻገር ይሄ ተርቢያ ውድ ነገር መሆኑን እሳቸው ያንጸባረቁ ይመስለኛል ምክንያቱም ከሙፍቲ ሼኽ መሐመድ ጣሂር ጋር 12 አመታት ነው የቆዩ ከጌታው ሰይድ ፈቂህ ዙበይር ጋር ግን ከ7 እስከ 8 አመታት ነው የቆዩና ራሳቸውን በመቅረጽና በማነጽ ረገድ የእሳቸው ውለታ ከፍ ያለባቸው ይመስለኛል የተግባር ትምህርት ቤት ስለሆነ ነው ልክ ነው ይሄኛው የእውቀት ትምህርት ቤት ነው ያኛው ደግሞ ያወቀውን ነገር ወደ ተግባር ምትቀይበን የተሰውፍ ሀይት ወይ በሱሉክ ምንለው ያምን ያው መቼም ለየት ያረጋው ይመስለኛል አይደለም ራሱን ተናለው ስለዚህ የዛ ቆይታቸው ላይ ተሰውፍም በደንብ ተገነዘቡት ተረዱትና ሁለቱን አጣጣመው ከተጨባጩ ጋር ለመንቀሳቀስ ግን የሚቸግር ሁኔታና ድባብ አስተዋሉ የዘመናቸው ሰው ወይ ተሰውፍ ላይ ትኩረት አድርጎ ይኖራል አሊያ ደግሞ የሸሪዓ ጉዳዮች ላይ ብቻ እየተተመከመከ በፍቅህ መስአላ እየተዋገተ እየተታገለ ይኖራልና እሳቸው ሁለቱንም አልወደዱም አልፈቀዱም ስለዚህ እነሱን የማረም እንቅስቃሴ ጀመሩ በኪታብ ደረጃ ከ60 በላይ ኪታቦችን ጽፈዋል ኪታቦችን ነው ከ100 ያላነሱ ደግሞ የግጥም መድብሎችን ጽፈዋልና ቅድምም አንተ ስትጠቅሰው ነበር ምንድነው የተለዩ ናቸው ብዙ ሙጀዲድ ናቸው ያልከው ነገር አለ አጠቃላይ ኸሊፋዎቹ የኡለማዎቹ የበላይ ተጠባቂ ተብለው የሚታሰቡ ወይ የሚታመኑ እና የታወቁ ዓሊሞቹ 9 ናቸው ከፈቂህ ሐሺም አብዱል አዚዝ ጀምሮ በኢትዮጵያ ታሪክ ላይ ትልቅ ለውጥ አመጡ ምንላቸው የሚባሉት 9 ናቸው እና 3ቱ ተመሳሳይ አካሄድ ተከትለዋል በያስባለው ፈቂህ ሐሺም አብዱል አዚዝ ከዛ ሼህ አህመድ ሷለህ ከዛ ደግሞ ፈቂህ ዙበይር 3ቱ በአብዛኛው ምንድነው ወዕዝ ላይ ነበር ትኩረታቸው ከዛ ቂርአት ያቀራሉ ሌላ ረመድ ያለ ነገር አበርክተው አልተስተዋለም በጽሁፍ ደረጃ ባሉት መረጃዎች ከነሱ ቀጥለው የተተኩት ደግሞ ሐጂ ሙጃሂዱ ወይም ሼኽ መሐመድ የጀማ ንጉሱ ሼኽ አሉ የሳቸው ተተኪ ጌታው ሰይድ ናቸው ሰይድ ፈቂህ ዙበይር ከሳቸው ቀጥለው አኒ ናቸው እና 3ቱ ደግሞ ተመሳሳይ ከአወሎቹ ከቀዳሚዎቹ የተለየ ሌላ ተጨማሪ ሴት አበርክተዋል እሱ ምንድነው የጽሁፍ ዳዕዋ ለመጀመሪያ ጊዜ ጀምረዋል ጀማ ንጉሶቹ ናቸው ከ25 በላይ ኪታቦችን ጽፈዋል ማዑነቱል ፈቂር ጃሃዱል አስና እንዲህ የሚጠቀሱ አሏቸው ከ25ቱ ግን ቀሪ የተወሰነ ነው ያለን 25 መጽሐፋቸውን ነው የምናውቀው የሚታወቀው እንደዛ ነው በእጃችን የሚገኘው ጥቂት ነው ከ8 ያላነሱ ናቸው እስካሁን የተገኙት በተወሱላት መረገድ አለ ይባላል እንጂ ያን ያክል የተጻፈ ነገር አይገኝም ጌታው ሰይድ በተመሳሳይ መልኩ የሳቸው ተታኪ እስከ 40 የሚቆጠሩ ኪታብ መጻፋቸው ይነገራል በኔ በኩል 3ቶችን ለማየት ይችላል ወይ ማግኝቻቸዋለሁ ከዛ ወደ አኒ ስንመጣ አኒ ደግሞ ከላይኞቹ ጀምሮ የነበረው ነገር ጀድደውታል ማለት አዲሰውታል የምንለው ኪታብ መጻፍ ብቻ ሳይሆን ተወሱላት ይሄ መድብሎችን መጻፍ ጀመሩና ይሄ ምንድነው ሩህ የኡመቱን በሳቸው ዘመን የነበረውን ትውልድ ሩህ በመሐባ ለአሽረፈ ለخلق ልዩ ትኩረትና ፍቅር እንዲሰጥ በማድረግ ከዛ ደግሞ ያ ማህበረሰብ ተሰብስቦ በአንድ መድረክ እንዲገናኝ በተገናኘበት መድረክ ደግሞ አሽረፈ ለخلق እንዲወሱ እንዲወደሱ እንዲከበሩ እንዲዘከሩ የማድረግን ፈለግ በይበልጥ በጣም አጉልተው የጀመሩት አኒ ናቸው በዚህ ረገድ ከ100 በላይ የሚጠቀሱ ከሸኻቸው ሼኽ ይዘው ነው መነሻ ከሙጃሂድ ይዘው ማለት ነው ዋነኝነት መነሻው ከዛ ነው ግን እንትን ያሉ ነገሮች አልነበሩም የጎሉ ከዛ በኋላ የአንይን ተጽኖ የምንረዳው በዚህ ረገድ በተለይ ጌታው ሼኽ ሲራጅ ተተኩ ከሳቸው በኋላ በሳቸው ስር እንደሳቸው መቸስ በመድህ የሚታወቅ የሚዘከር አይኖርም የሳቸው ደግሞ የሚለየው ይጽፋሉ ሙአሊፍ ናቸው ደግሞ ማዲህ ናቸው በድምጻቸው
ሼክ ሲራጁዲን ሼክ ሲራጅ የሳቸው ደረ ያኔ ደረሰ ያኔ ፍሬ ናቸው ሼክ መሐመድ አህመዲ ታጅር ሙልሰላ ሙአሊፍ ናቸው እሳቸው በድምጽም በታሊፋት ሌሎቹ ይጽፋሉ እንጂ ራሳቸው መድህ አይሉ ኪታቡን አሁን አኒ ብዙ ጊዜ ኪታቡን ነው የሚያዘጋጁ እንጂ አይሉ መድሁ ላይ አይሉ ደረሶቻቸው ይጽፋሉ ያቀነቅናሉ ማለት ነው ሁለቱንም ሆነ ሼክ መዳደን ዳንዩ ላወለም ተመሳሳይ ነው ተሳትፏቸው ሙአሊፍም ናቸው ከዛ ደግሞ በመድህም ደግሞ አቀንቃኝ ነበሩ ስለዚህ አኒ ይህን አብዮት ይህን ተርቢያ በመፍጠር ረገድ ሙጀዲድ ናቸው ለማለት ይቻላል ከዚህ ባሻገር የሥራ ትኩረት ከሸኻቸውን ያገኙት ከጌታው ሰይድ ኪታብንም ያክል ያዙ ኢልምንም ያክል የተሸከሙ ዓሊሞችና ደረሶች ለምነው እንዲበሉ አልፈቅድም ሚል እምነትና አስተሳሰብ ነበራቸው ያካባቢውን ባላባቶች አስተባብረው ራሳቸውም ሳንቲም ወጪ አድርገው ባለጸጋ ነበሩ ጌታው ሰይድ 500 ዋንጫ ነበራቸው ነው የሚባል ዋንጫ ብርዝ መጠጫ ለሙሪዶቻቸው የሀብታቸው መጠን 700 መጣድ ነበራቸው ሱብሃንአላህ ከቃሉ ወሎ ተነስተው ሲንቀሳቀሱ አይቀመጡም ነበር ባንድ አካባቢ ይባላል በሚንቀሳቀሱበት ጊዜ አብሮ የሚጓዘው ደረሳ ሙሪድ ሙደሪስ አብሮ እሳቸው ነው ቀለቡን የሚችሉለት አብሮ የተቀለበ ይሄዳል ይቀመጣል ቅራት ይቀራል እዛም ደግሞ ያቀራል ሄዶ ደግሞ እና ሼክ ጃፈር ቡኮ የሚባሉት ወይም ሰይፍ አልሐቅ ያሏቸዋል በማረግ ስማቸው የሚዝከላ አስፈር ማጠንጠኛ ሼክ ናቸው እሳቸው የጌታው ሰይድ ፍሬ ናቸው ወይም የሳቸው ደረሳ ናቸው አንድ ጊዜ ከሳቸው ጋር እየሄዱ ያለ መንገድ ላይ በጣም ጮሁ ይባላልና ጌታው ሰይድ ሄደው ምን ሆን ካሏቸው ምን ነው የርሶን የሚያክል ተከታይ አላህ በሰጠኝና እንደው ለዚህ ዲን ደግሞ እኔ የሚበኩሌን አስተዋጽኦ ባመበረከትኩ ብለው ቆጭታቸውን አስተጋብተዋል ይባላልና ጌታው ሰይድ ያን ሁሉ ደረሳ ሙሪድና ሙደሪስ ራሳቸው በራሳቸው ገንዘብ ነበር የሚቀልቡ ራያ ላይ ሄደው ከሰፈሩ በኋላ የውቀት ማዕከል በራሳቸው መሰረቱ በአካባቢው ማህበረሰብ አስተባብረው ደግሞ የእርሻ መሬቶችን አገኙና እነሱ ይታረሱ ነበር ከ 200 በላይ ከ2000 ወይ ከ1000 እስከ 2000 ይመስለኛል ካልተሳሳቱ ገበታ እህል ይመረትበት ነበር ይባላል እርሻቸውና አኒ ያን አስቀጥለዋል ያን እንዲጎለብት አድርገዋል ኪታቦቻቸውም ላይ ጽፈዋል ይወቅሳሉ የሄዱ ሰውን ማስቸገር ሰውን ካልሰጣችሁ ይሄ ማለት ለአላህ ተብሎ በተሸከመ በተሰበሰበ ዒልም ሰዎችን ደሞዝ ማስከፈልን ይቃወሙ ነበር አኒ ፈቅደው የሚሰጡንስ እንዴት እናድርግ ይያሉ ሙደሪሶቹ ይሄዱ ይጠይቋቸው ነበር ስለነሱን ያልተቃወምኩም ይያሉ አኒ መልሱ ነበርና እንዲህ አይነት ገጽታም አላቸው ከዚህ ባሻገር ደግሞ ሙጃሂድ ናቸው በስተርጅና ዘመናቸው ድረስ ያላረፉ ያልተቀመጡ አልጋ ላይ ደረሶቻቸው ተሸክመዋቸው ነው ያጽ ዮሐንስን አዋጅና ፖሊሲ የተቃወሙ ከአልጋው ባሻገር ደረሶቻቸው አዝለዋቸው ሸኻችን እንዳይገደሉ እንዳይጎድሉብን ብለው ይዘዋቸው ሲሸሹ ለምንሸሻችሁ ብለው የደረሳቸውን ትክሻ ነክሰዋል አዝሎ ነው አልወጣው ሲሉ ሽማግሌ ስለነበሩ በግድ አዝሎ ነው ይዟቸው ሄደው ደረሰው ያኔ በንዴት ነክሰውታል ይላል ነከሱት እንዴት ከሞት አስመለጥከኝ ሱብሃንአላህና በዚህ ረገድ በትግል ይወሳሉ ደረሶቻቸውን የሚያስተባብሩ ነበር ለትግል ብዙ አይነት አቅጣጫ ነው ሲከተሉ የነበረ አንዳንዶቹ ለሂጅራ ጋብዘዋቸዋል ተሰደዱ ብለው አንዳንዶቹ እናንተ እዚሁ ቁጭ ብላችሁ ታገሉ ብለዋቸዋል እንደየወቅቱ አስፈላጊ ሆነ ነገር አስፈላጊነት እናንተ አንዳንዶቹን ደግሞ አሁን ዳንይን ታገሉ አላሏቸው ምክንያቱም የሳቸው አላማ በዛ የጨለመ ዘመን ውስጥ ዳና ተመሰረተኮ ትልቁ የለቀት ማዕከል እንዴት ሊሆን ይችላል ያጽ ዮሐንስ ወታደሮች ተራራው ስር ይኖሩ ነበር ይባላል መጠጥ ቤት ነበር እዛ ይመጡ ነበር ይላል እዛው ቅርብ ርቀት ነበር አውራዱን እየሰሙ አንዳንዴ እንትን ለማለት ለመምጣት ይሞክሩ ነበር ይላሉ ሸኾችና ደረሶችንም የወሰዱበት አጋጣሚ ነበር እነሱን ለማስመለስ ደግሞ የዳንይ ደረሶችና አንዳንድ ሙደሪሶች ከፍተኛ ግብግብና ትግል አካሂደዋል እሱም ዳናዎች ከጻንድ መጽሐፍ ላይ ተጠቅሷል ጀማሉዲን አኒ እንዲህ አይነት ደረሶችን በማፍራት ትግልን በማበረታታት እውነት እስከሆነ ድረስ ለዲን እስከሆነ ድረስ በዚህም የሚጠቀስ አሻራ አላቸው ከዛ ባሻገር አንባቢ ናቸው
ጸሐፊ ናቸው ቀደም እንዳልነው የልጅ ልጃቸው ሼክ አብዱል ጀሊል ጽፈዋል ተርጁመት ጀማሉዲን አኒ የሚል ኪታብ ጽፈዋል እሳቸው ባይኔ አይቻለሁ ብለው ነው የከተቡት ብዙ ጊዜ አኒ ለሊት የለኮሱት ኩራዝ እስከሚያልቅ ድረስ አይተኙም ነበር ሲጨልምባቸው አማራጭ ሲያጡ ይተኛሉ አሉ እንደዚህ ካልሆነ ደግሞ እንቅልፍ አስገድዶ ሲጥላቸው ሲተኙ መለከት ነበር እንጂ ያነበቡ ማደር ነው አዎ እንደዛ ነው ሀያታቸው ከጽሁፍ ጋር ከኪታብ ጋር የተሰናሰለ ነው አንድ ኪታብ ለማዘጋጀት 54 ኪታብ ነው ዋቢ አድርገው ያገኘውኝ እኔ ለአንድ ኪታብ እንትናቸውም ባህር ማዶ የመገናኘት እድልም ነበራቸው በጽሁፍ ሼክ ጀማል አፍጋን የሚባሉ ዓሊም ነበሩ ለሳቸው ደብዳቤ ጽፈዋል ተብሎ የሚነገራል የመንበ የተዘቢድ ውስጥም እንግዲህ ታይተዋል ተብሎ የተጻፈ መረጃ አለ እንግዲህ በማዕና ነው በዛት ነው የሚለው ራሱን የቻለ እንትን ነው ብቻ እንዲህ አይነት የንባብ ፍቅርና ትኩረት ነበራቸው ይሄ ሌላኛው ገጽታቸው ነው አውራድን በጣም በማስፋፋትም ተጠቃሽ አሻራ አላቸው መውሊድ በአብዛኛው ከ900 ዓመት በፊት ጀምሮ ነው ኢትዮጵያ ውስጥ የሚታወቀው የመጣበት የተሸጋገረበት ሂደት ከዛ ጀማ ንጉስ ላይ ራሱን የቻለ ቅርጽ ያዘ አኒ ግን ከዛ የተሻለ ገጽታ መፍጠር ችለዋል የሚል ግምገማ አለኝ በኔ እምነት ለምን ምክንያቱም ደረሶቻቸው ማዲህ ሆኑ በአንድ በኩል ከዛ ደግሞ ሙአሊፍ ሆኑ በሌላ በኩል ሁለቱ ሲዋሃዱ ታዳሚ የመሰብሰብ ጸጋ አላቸው አሁን እንኳን ሼክ መሐመድ አወል የሚገኙበት መድረክ መቸስ ቀላል አይሆንም እና አኒ በደረሶቻቸው አማካኝነት ታዳሚ መሰብሰብ ቻሉ እሱን ከማድረግ ባሻገር ደረሶቻቸውን ወደ ተለያየ አካባቢ ልከዋቸው ነበር ተልእኳስ ይዘው እና መውሊዱ ከመድረሱ ከቀናት በፊት በደብዳቤ ነው የሚጠሯቸው ሼክ ሲራጁዲን በመድኽ የሚታወቁ ናቸው ለመውሊድ ከተጠሩባት ቅጽበት ጀምረው ወደ ራያ እስከሚደርሱ ድረስ ነበር መድብሉን የሚያዘጋጁት ይባላል አዳዲስ የሆነ አዳዲስ የጻፉ ይሄዳሉ ትኩስ መንፈስ ትኩስ ስሜት ይዘው ነው የሚያዘጋጁት ስለዚህ እነዚህ ሸኾቻቸው የአኒ ፍሬዎች ወደ ራያ ሲሄዱ የራሳቸው ማህበረሰብ ይዘው ይሄዳሉ ለመውሊዱ እነዚህ ተሰብስበው የመውሊዱን ገጽታ ሰፊ እንዳደረጉት መገመት ይቻላል እንደ አይነት ሚናና ሻራም ነበራቸው አኒ ባለባበስም ረገድ ንጽህናቸውን የጠበቁና ጽዱ ነበሩ ውበታቸውን ብዙ መሻይኾች ለመግለጽ አልሞከሩም አልደፈሩም ተማሪያቸው ሼህ አህመድ ዲማ ወይም የዳንዩል አወል ሸሪካ የነበሩት እሳቸው ስለ ጀማሉዲን አኒ መናቂ ወይም ግለ ታሪክ ጽፈዋል ምንድነው የሚሉ ከኸልዋቸው ወይም ከመስጂድ ሲወጡ ነወድቅና ይወድቁ ነበር ሙደሪሶች ደረሶች ይሉ ነበር ገጽታቸው ግርማ ነበረው ያስፈራል ማለታቸው ነው የልጅ ልጃቸው ምን እንደው መግለጽ አልችልም ብቻ አይን እንደሳቸው አይት አጣቀም እንዲህ ይላሉ ከነሱ በተሻለ መልኩ ግን ልክ አሽረፍ አልኸልቀን ሰይድ አሊ ለመግለጽ እንደሞከሩት እዚህም ላይ ሼክ ሚስባህ ዳና ጀማሉዲን አኒ በተወሰነ መልኩ ለመግለጽ ሞክረዋልና ያይኑ ሽፋሽፍቱ ያሉ ያይናቸው የላይኛው ስፋትና የጎኑ ቅዱ እኩል ነበር ይላሉ እኔ እንደዛ አይነት ሰማ ኖሮ ራሱ ይቸግራልና ውበታቸውን በደንብ ገልጸውታል ስለዚህ ከገጽታ አኳያም እንደዛ አይነት ቁመታቸው ረጅም ነበሩ ጸጉራቸው ላዛ ነው ይላሉ መልካቸውም ቀይ ነው እንደዛ አይነት ያነክሱ ነበር የሚሉት እንደዛም ሳይባላል አብዛኛው ጂሃዱ ውጤት ሆኖ ወይስ የተፈጥሮ እንግዲህ እንትና አልታወቀም ግን ጌታው ሰይድም የለዩዋቸው በዛ ነው ይላሉ በማነከሳቸው ምክንያቱም አኒ የሚባለው በመልእክት ነው ሄዱት አይደል ጌታው ሰይድም እንደው ትንሽ ለተመልካቾቹ አንድ ስታምፕ ፖይንት ብናነሳ ጥሩ ይመስለኛል ሸኻቸው ትልቅ በተለይ እዚህ ያው የሙጃሂዱ ኻሊፋ ጌታው ሰይዲ ናቸው አኔ ወደ ጌታው ሰይድ እኮ አልመጡም ጌታው ሰይዱ ቅድም ባለማዕደናቸው ያው ማዕደናቸውን ይሄዱ ያስፋፉ ብለዋል ግን ራያ ግን ሆን ብለው ሄደዋል እስቲ እሷን እናንሳት እንደሷን ፓርት እንግዲህ አትሂድ ተብለው ነበር ይባላል ሀጂ ሙጃሂዱ አዛዥ አልነበሩም እንዲሄዱ ወደ ራያ ጌታው ሰይድ ግን የመሄድ ፍላጎት አደረባቸው የሚባል ነገር አለ በአንድ በኩል በሌላ በኩል ወቂለ እንደሚባለው ሪዋያ ነው በሌላ በኩል ራሳቸው ሀጂ ሙጃሂዱ ሂድ አሳድግ የኛ ሰው አለ እሱን አሳድገህ ተመለሳለህ ብለዋቸው ጌታው ሰይድ እኔ እርሶን ባየሁበት አይኔ ሌላ ሰው ሂጃ ላይምና
ደግሞ አልታዘዝም ማለትም አይሆንልኝም ስለዚህ ቢያንስ አይኔን አጥፉትና መሄድ አይከብደኝም ብለዋል ሚል ሪዋያም አለ አላኩል ሐል ብቻ ወደ ራያ ሄዱ ግን የሄዱበት ዋናው መሰረታዊ ዓላማ እንትኑ ይሄ ምንድነው ድባቡ እስልምናን ዳዓዋን ዒልምን ማሰራጨት ማስፋፋት ነው አስኳሉ ግን አንይን መቅረጽ ነው ስለዚህ አንድ ደረሳ ተፈልጎ በቃ አንድ ሆኖ ብዙ ሺህ ሆነ ማለት ነው ዲኑን የሚያስተላልፍ ተሰውፉን በተለይ ከዚህ ከፍቂህ ጋር አብሮ አጣምሮ ዋህዶ የሚሄድ ነዛን ደግሞ እኛ የምናቃቸውን በخبر ታላላቅ መሻይኾች ደግሞ የሚያነጽና የሚያፈራ አንድ ግለሰብ አንድ ሼህ አንድ ፈቂህ ፈልገው ነበር ማለት ነው ጌታው ሰይድ እና እንዳያቸው የሩህ ልጅ መጣ ብለዋል ነው የሚሉ አንየን ሲያዩቸው ባለቤታቸው ኡመት አይሻ ትባላለች የጌታው ሰይድ የሐጅ ሙጃሂዱ ልጅ ናቸው እሳቸውም ጠቁመዋል ያነከሱ ዋዩአቸውና አንየን ይህን ሰው ያደራህን እንዳትለቀው የአባታችንን ትእዛዝ ይመስለኛል ብለዋል ሚል ሪዋያም አለ ብቻ ላኩል ሐል ከዛ አንይን በዛ መልኩ አገኙአቸው ከ7 እስከ 8 አመታት አብረው ኖረዋል እንትኑ አሁን አዲስ ናሬቲቭ አንተ ያልከው ነው እንግዲህ አንይ ሄደው አለ መቀረጻቸው ቀራጫቸው መጥቶ ነው የቀረጻቸው አንደኛ እሱ ነው ሁለተኛ በ28 አመታቸው ነው እኮ ኸሊፋ የተደረጉ ይሄ ደግሞ ተአምር ነው ይሄ በጣም የተንተከተከውን ወጣትነታቸውን ብዙ አብረደው ሳይጨርሱ ማለት ነው 28 አመት ነው ኸሊፋም የሆኑ ለዛም ይመስለኛል ጌታው ሰይድን በጣም ከፍ አድርገው ይገልጿቸዋል ያሞግሷቸዋል አኒ እንግዲህ ጌታው ሰይድ የውቀት አንይም ብቻ መቅረጽ ሳይሆን ለአኒ የሚበጀው የውቀት ማዕከል መሰረቱላቸው የውቀት ማዕከል ብቻ ሳይሆን የገቢ እንትናቸው የቀለባቸው ደግሞ የርሻ መሬቱን እሱን አዘጋጅተውላቸው ነው ሄዱና አደራጅተዋቸው ነው ሄዱ ለማለት ይቻላል ያባት ነው መቼም ጎጆ ሲያወጣ አይደለ ዘንቡላ አይተው መስመር ያሲዛል ነው እንጂ ጀዛከላሁ ኸይራን مرحبا ተመልካቾቻችን ፕሮግራማችን ይቀጥላል በጣም ያልተሰሙ ታሪኮችን ኢንሻአላህ ብዙ ዕውቀቶችን ደግሞ እናተርፋለን ብለን አስባለሁ ከአፍታ ቆይታ በኋላ ተመልሰን እንመጣለን مرحبا ተመልካቾቻችን ተመልሰን መጥተናል እንግዲህ ሰባዊና ሀገራዊ አሻራ የተከሉ የኢትዮጵያ ዓሊሞችና የትውልድ ሚና የሚል እንግዲህ ፕሮግራም እኛ ማስተላልፈናል ባለፈውም እንግዲህ ተላልፏል የዛ ባለቤትና እንግዲህ የዛ አዘጋጅ ኸድር ታጁ አሁንም በድጋሚኛ ጋር ይገኛል እንግዲህ አንይን ባጭሩ ለመቅረጽ ተሞክሯል አላህ ካለሱ እንግዲህ አላህ ከወፈቀው ቢያንስ አንይ ማናቸው ሚሊዮን ወቅቱን እንግዲህ በወቅቱ በቀላሉ በተለይ በፊልም ኢንዱስትሪ ደግሞ በቀላሉ ለሰው ልጅ ብዙ ትልቅ ማስተላለፍ የሚችል ታሪክ ይመስለኛል አላህ ያግራልህ ኢንሻአላህ ይሄም አንድ የፕሮጀክት አካል ነው ይሄ ፕሮጀክት ደግሞ ብዙ ሰው የሚሳብበት አጋዦችም የምታገኝበት ነው ብዬ አስባለሁ በተለይ ብዙ ነገር ይናገራል በተለይ አሁን ፊልም በተሙስሊም እስላሚክ አሁን ሪሳላ ሚል አለ የድሮ ፊልም ሪሳላ እኮ የ2 ሰዓት ፊልም አካባቢ ነው በተከክል ግን የነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ነገር ዋናዋና ኮር ነገሮች ማስተላለፍ የቻለ ነው ድንቅ ብቃት የታየበት ጥበብ የታየበት በተለይ መሆኑ ነውና ጥሩ ነው ወደ ፊልም ኢንዱስትሪ ኢንሻአላህ መምጣት እንደው ግን አንድ ነገር አንስተናል ከረፍት በፊት ያው የመጣንባቸው ሂደቶች አሉ መርሐላ ናቸው ላንተ ባንተ እይታ እንግዲህ አይደለም ይሄን መቃወም ይችሉ ሰዎች በሩ ክፍት ይመስላል በተለይ ደግሞ ሁለተኛው የሚባሉ ሰዎች ንጉስ ሙጃሂድ ሰይዲ እንዲሁም ደግሞ አንይ ናቸው ሶስቱ ሌላ ሶስተኛ መርሐላ ላይ የሚጠቀሱ የአንድ ቅርንጫፍ ያው ሁሉም ተከታታይ ናቸው እነዚህ ቅርንጫፍ ሆነው የቀጠሉ እነሱን እናንሳ እስቲ ከዛ በኋላ ነው መቼም የማይነሳ የለም ምንድነው ተተነዘሉ ረህማት እንደ ذكر الصالحين ነው መቼም ሳሊሆቹ ሲነሱ አላህ ረህመት ይወርዳልና እንደው እስቲ
እነሱ ለናንሳ መርሐባ ተመልካቾቻችን ያው ኸድር ታጁና አሁንም በያመሰገንኩ እንደ ፕሮግራሙ እንግዲህ ብዙ ዕውቀት ምንዳስበት ይሆናል ከሁሉ በላይ ግን መጽሐፎቹ ብዙ ነገሮች ለኛ ይገሩናል ያግዙናል ማጣቀሻዎችም ይሆናሉ ሁላችንም ገዝተን እናነባቸዋለን ኢንሻአላህ እንግዲህ በተቻለ አቅም በኋላ መታገኙባቸውን አድራሾች ኢንሻአላህ በኋላ እንገልጻለን ኢንሻአላህ እስከዛ እንግዲህ አሁንም በድጋሚ አብራችሁን ትቆዩ በአክብሮት ጋብዛለሁ مرحبا ያውኔ ማላህ ይስጥልኝ ለመድረኩ ቀደም በሶስት ቢታዩ ሚል እምነትና አመለካከት እንዳለኝ ገልጫለሁኝ ኻሊፋዎቹ ዑለማዎቹ የመሻይኾቹ የበላይ ጠባቂ የነበሩት 9 ናቸው ከ9ኙ 6ቱን ቀደም በወፍ በረር አይተናቸዋል አሁን ሶስቱ በኔ እምነት አንድ ላይ ባንድ መድብል የሚታዩት ዳንኤል አወል ዳንኤል ሳኒና ዳንኤል ታሊስ ናቸው ዳንኤል አወል በራሳቸው ሰፊ ገጽታ ሰፊ ታሪክ አላቸው ሳኖቹም ሳሊሶቹም በተመሳሳይ መልኩ በየራሳቸው አላቸው ሶስቱን እኔ ባንድ እንደው ቢታዩ በየ መመኝበት ወይ መመለከትበት መነጽር ምንድነው ቀደም ልክ የጽሁፍ አብዮት የጎለበተበት የዚህ የኪታብ የተስኒፍ የተአሊፍ ዘመን ነበረ ለሐጅ ሙጃሂዱ በጌታው ሰይድ በጀማሉዲን አኒ እነዚህኞቹ ሶስቱ ላይ ደግሞ አሁን ዳንኤል አወል ዳንኤል ታኒና ዳንኤል ሳሊስ ላይ ደግሞ በይበልጥ ተርቢያው ላይ ነበር ትኩረታቸውና ተአሊፋት ላይ መጠነኛ ዝንባሌ አይስተዋልም አላቸው የግጥም መድብሎች ተወሶላቶችን አዘጋጅተዋል ዳንኤል አወል አንድ ደላኢል አዘጋጅተዋል ዳንኤል ሳሊስ በይበልጥ ለነባብ ትኩረትና ጉጉት ነበራቸው ከዛ አኳያ የሶስቱም አካሄድና መንሃጅ ይሄ ሩህ የሚያነጹበት መንገድ ማለት ነው በዛ ሶስቱ ባንድ ቢታዩ ሚል ይታለኝ ስለዚህ የመጀመሪያው ዳንኤል አወል ናቸው ሼህ አህመድ አደም ነው ሙሉ ስማቸው ከ1822 እስከ 1894 አካባቢ ነው በህይወት የኖሩት በትውልዳቸው ቃሉ አካባቢ ነው ወሎ በአብዛኛው ያደጉት ከጀማሉዲን አኒ ስር ነው ለ36 አመታት አካባቢ በኺድማ ከዛ በትምህርት ከዛ በተርቢያ እንዲሁም ደግሞ የህይወት ልምድና ተሞክሮ በመውሰድ በመጨረሻም የጂሃድ ጸጋን በመጎናጸፍ አብረው በመታገል የኖሩ ናቸው ታስረው ነበር ምናልባት ዳናዎች ቀጽ አንድ ላይ እንደተጠቀሰው አሸንጊ አካባቢ ላይ ለስር ተዳርገው ነበር ከዛ ባሻገር አቡጀዴ ጨርቅ ለብሰው ለሾህ ለብርድ ለፀሐይና ለእንግልት የተጋለጡበት አጋጣሚም ነበር በዛ ያለፉ ትልቅ ሸህ ናቸው በዕልም 12ቱንም ፈን አጠቃለው ተመራዋል ከዛ ባሻገር ደግሞ ከጀማሉዲን አኒ ቀጥሎ ኸሊፋ የተደረጉ ወይም የዘመኑ የሐበሻ ዑለማዎች የበላይ ጠባቂ ነበሩ በ1873 እንደ ኢትዮጵያ አቆጣጠር የዳናይ ለህቀት ማዕከል መስርተዋል የለህቀት ማዕከሉን የመሰረቱበት ዘመን ያጼ ዮሐንስ አዋጅና ፖሊሲ እየፋፋና እየተንቦገቦገ በነበረበት ዘመን ነው በኔ እምነት ያን በትግል ወይም በጉልበት ታግሎ ማቸነፍና ማክሰም እንደማይቻል የተረዱ ይመስለኛል ጀማሉዲን አልአንዲ ሼህ አህመድ አደም ራሳቸው አወሎቹ ዳንኤሎቹ ምክንያቱም ትግል አልታገሉም ያቅማቸው ሞከሩ ከጓደኞቻቸው ጋር ሆነው እሱንም የተገደዱ የሚመስለኝ የሸኻቸውን ህይወት ለመታደግና ፍቅራቸውን በዛ ለመግለጽ ነበር ከሸኻቸው ህልፈት በኋላ ግን ትኩረት ያደረጉት ለመጻኤው ትውልድ ወይም ለመጪው ትውልድ የሚጠቅሙ መጪውን ትውልድ የሚያሸጋግሩ ዲኑን የሚያቆዩ ታላላቅ መሻይኾችና ዓሊሞችን መቅረጽና ማነጽ ላይ ትኩረት አደረጉ ምክንያቱም ትግሉ በነፍስ ወከፍ የሚዘለቅ አልነበረም መጠኑም ሰፊ ነው አንዳንድ የታሪክ መጽሐፍ እንደሚገልጹት የሩሲያ የጦር መሳሪያ ድጋፍ ነበራቸው አጼ ዮሐንስ አራተኛ በዛ የታገዘን ርዕሰ መንግስት በተወሰነ አንዳንድ ያኒ ደረሶች የኪታብ ሉህ ይዘው ነው የታገሉ የሼህ ሾንኪም እንደዛውና ዳንያን በመረዳትም ይመስለኛል ትኩረት ያደረጉት እዚህኛው ላይ ነው ዕውቀቱ ሊጠፋ ይችላል ነው ይጠፋል እየጠፋን ነበር ዑለማዎቹም ነው አብረው በጦርነት ተገለዋል ኪታቦቹ ወድመዋል ስለዚህ እስልምና የመሸጋገሩ ድል እየጠበበ ነበር በሳቸው ግምገማ እና ትኩረት ያደረጉት ተዛው ይሄ ምንድነው ሙዕተኪፍ ሆነው ቁጭ ብለው
የልህቀት ማዕከሉን ቆርቁረው ዳገት ላይ ነው የመሰረቱት። ጠላት በቀላሉ መውጣት መውረድ አይችልም። ደረሶቻቸውም ለተለት እየወጡ እየወረዱ ማህበረሰቡ ጋር መቀላቀልና ተገቢ ያልሆነ ግብረ ገብ ግድፈት የሚፈጠርበት መንገድ ማግኘት አይችሉም። ተፈጥሯዊ አደጋም በቀላሉ አይደርስባቸውም፣ ጎርፍና ሌሎችን የመሳሰሉ። ስለዚህ የልህቀት ማዕከሉ ጉልላት ላይ ተመስርቶ የደረሶችንም ደህንነት ከዛ ደግሞ የተርቢያውን ዋናው እሱ ስለሆነ እሱን ለዕልና ማስጠበቅ እንደሚችል አምነው የመሰረቱት ከዛም ደግሞ እዛው ተቀምጠው ደረሶችን ያፈሩበት እንደሆነ ማመንም መገመትም ይቻላል። እንደውም የዘመናቸው አንዳንድ ሙጃሂዶች እሳቸውን ይወቅሱ ነበረ። ምናልባት ኮንፍሊክት ማንጸባረቅ እንዳይሆን እንጂ ሼክ ጦልሃ ጃፈር ተቃውሟቸውን ሄደው ገልጸዋል። ለጀማሉዲን ለምን አንዋጋም ነው ለሼክ አህመድ አደም ዳንኤል አወል እኔ 19000 ነው ሙሪድና ደረሳዎች ያሉ ሼክ ጦልሃ ጃፈር እነሱን እንጂ እየታገልኩኝ ነው። እርሶ ደግሞ ከኔ በጣም ይበልጥ ሙሪድና ደረሳ ይዘዋል። ምን ነው አብረን ብንታገል አሏቸው። እና ዳንኤል እንደ ችግርም አድርገው የገለጹት ደረሶቹ ለምን እንደሚታገሉ ለማን እንደሚታገሉ ምንን እንደሚታገሉ ለማሳካት የሚፈልጉት ብለው 7 ጥያቄዎች አሏቸው። መሰረታዊ ናቸው። ደረሶች መጀመሪያ እነዚህን ካወቁ በኋላ ቀላል ነው ትግሉ የሚል እምነትም ነበራቸው። ስለዚህ በዛ መልኩ ደረሶቻቸውን ዲኑንም የትግልን መንፈስም እንዲህ አይነት ነገሮችን በማስተማር በመቅረጽ በማነጽ ለ23 አመታት ዳና ላይ አገልግለዋል ማለት ነው። እሱም ብቻ ሳይሆን በልህቀት ማዕከሉ 9 ቋንቋዎች ይነገሩ ነበር። አማርኛ፣ ኦሮምኛ፣ ጉራጌኛ፣ አፋር፣ ትግሬ፣ አረብኛን ጨምሮ 9 ቋንቋዎች ይነገሩ ነበር፣ ያገለግሉ ነበር። 12 ፈኖች የትምህርት ዘርፎች ከቂርአት ጀምረው እስከ መጨረሻው ተሰውፍ ድረስ ይሰጡ ነበር ለደረሶች። ፋታ አልነበራቸው። የተጻፉም የሚነገሩ መረጃዎች እንደሚያመለክቱት ዳንኤል ፋታ አልነበራቸውም። ለዚክርም ለቂርአትም ለተድሪስም ከዛ ደግሞ ለተርቢያ እነዚህ ላይ ነው በጣም ቢዚ ሆነው የኖሩ ሙሉ ህይወታቸውን። ወዳጅ ዘመድ የሚዘይሩበት የረፍት ጊዜ አልነበራቸውም። በዛ መንፈስ በአንድ ወቅት ብቻ ከ19000 የሚበልጡ ደረሳዎች፣ ሙሪዶች፣ ሙደሪሶች አብረዋቸው ነበሩ። እነዚህ ደረሶች፣ ሙደሪሶች፣ ሙሪዶች ከተለያየ የኢትዮጵያ ክፍል ኢልምን ፈልገው ተርቢያ ፈልገው ከዛ ደግሞ ራሳቸው መቅረጽና ማነጽን ተመኝተው ነው ወደ ዳና የሄዱ። በዚህ ከሚጠቀሱ መካከል አብነት አውሬት ዩሳኒ ተብለው የሚታወቁት ሼክ ቡሽራ ኢብራሂም ይጠቀሳሉ። ሼክ ሳቃጥ በሪ አወሎቹ እሳቸው ይጠቀሳሉ። ሼክ ዘቢ ሞላ፣ ሼክ መሐመድ ሱሩር እሳቸው ይጠቀሳሉ። ከበጌ ምድር ሼህ አብዋ ሰይድ ሪስ የሚባሉ እነሱ ይጠቀሳሉ። ከትግራይ፣ ከቤንሻንጉል፣ ከጎንደር፣ ከጎጃም በተመሳሳይ መልኩ በርካታ ደረሶችና ሙደሪሶች ዳና ላይ ሄደው ራሳቸውን አንጸውና ቀርጸው መመለስ የቻሉበት ሁኔታ ነበረ። ከሳቸው የተማሩና የተመረቁ ተማሪዎች በመላ ኢትዮጵያ ተሰራጭተው በጣም በትንሽ ስሌት 165 ሀሪማዎችን መቆርቆር ችለዋል ማለት ነው። ስለዚህ ዳንኤል በቀጥታና በተዘዋዋሪ ከ165 በላይ ሀሪማዎችና የእውቀት ማዕከላት እንዲመሰረቱ አስችለዋል። ደረሳዎቻቸውና ሙሪዶቻቸው ሀሪማ ከመሰረቱ በኋላ በራሳቸው ስሜትና ፍላጎት እንዲኖሩና እንዲተዳደሩ ነፃ አድርገው አይተዋቸው ነበር። ዳንኤል ደብዳቤ ይጽፋሉ፣ ይከታተላሉ፣ መልእክት ደረሰኝ እያሉ ተግሳጽ ይልካሉ። ያም ሆኖ ለሰዎቹ ፈቃድ ይሰጣሉ። መንገዱ ይሄኛው ነው፣ እናንተ እንዲህ ያያየሁኝ ነው፣ ይሄን በተከተሉ ጥሩ ነው የሚሉ ደብዳቤዎች አግኝተናል። ለሙሪዶቻቸውና ለደረሶቻቸው ልከውላቸው በዘመኑ ሙስሊምና ክርስቲያኑን እኩል መሳብና መማረክ ማስተዳደር ማነጽና መቅረጽ የቻሉም ከፍተኛ ሊቅ ናቸው ዳንኤል አወል። ምክንያቱም ክርስቲያኖች የሳቸውን ደርስ ለማዳመጥ ይታደሙ ነበር። ጎረቤቶቻቸው ክርስቲያኖች የቀን ስራቸውን አቁመው ዳዕዋ በሚደረግበት ቀን እሳቸውን ያዳምጡ ነበር ቤታቸው ሆነው። የህልፈታቸው ዕለት ሸሚስ ማህዳና እንደጻፉት በዘመኑ አይተውና ታዝበው የሼህ አህመድ አደምን ህልፈት የሰማች ክርስቲያን ደንግጣ አብራ ሞታለች። እና ይህንን ያክል ደረጃም በክርስቲያኑም በሙስሊሙም ማህበረሰብ ዘንድ
መወደድና ጸጋና ግርማ ሞገስ ማግኘትም የቻሉ ሊቅ ናቸው ዳኒ ቢላወል ሀገራዊ አሻራና ተሳትፎም አላቸው አካባቢያቸውን እንደ መንግስት ነው ያስተዳድሩ ነበር እርቅ ያስፈጽማሉ ያሸማግላሉ ኃይለኛው ደካማውን እንዳይበድል እንዳይቀማና እንዳይዘርፍ የራሳቸውን አስተዋጽኦ ያበረክቱ ነበር ደረሶቻቸው በዚህ እንዲሳተፉም የላቀ ውትወታ አድርገዋል እሳቸው በቀጥታ ባይገናኙም ከአካባቢያቸው መሳፍንት ጋር የሚገናኙ ወኪሎችን አዘጋጅተው ነበር በዚህ ከሚጠቀሱት መካከል ሼህ ሀቢብ ይባላሉ ከራሶሊ ብጡል ጋር ዳናንና የዳናን ማዕከል እንዲሁም የአካባቢው ሙስሊሞች በሚመለከቱ ጉዳዮች ከመንግስት ጋር የቀረቡ ይወያዩና በጋራ በሚሰሩ ጉዳዮችም ሐሳብና ተግባር ያካፍሉ ነበር በልህቀት ማዕከሉ ከቋንቋውና ከስርዓተ ትምህርቱ ባሻገር 16 አይነት ስርዓተ ዘርፎች ነበሩ ልክ እንደ አንድ ዩኒቨርሲቲ የጥበቃ ዘርፍ ራሱን ይቻላል ምግብ አዘጋጅ ራሱን ይቻላል ኪታብ የሚያዘጋጅ ራሱን ይቻላል እንግዶችን የሚቀበል እንዲህ የሆነ 16 የሥራ ኃላፊነቶች ዲፓርትመንቶች ነበሩ ስለዚህ ትልቅ ዩኒቨርሲቲ ነው ዳኒ ቢላወል ከአጋሮቻቸው ጋር በመሆን ይሄን የልህቀት ማዕከል ቆርቁረዋል በዘመናቸው ከዛ ባሻገር መንዙማ እንዲያድግ መንዙማ እንዲጎለብት ራምሳ የሚባለውን ፈጥረዋል ቢስሚላሂር ረህማኒር ረሂም ተብሎ የሚታወቀው መነሻውን በመላ ሀበሻ እንደ ማሰሪያና እንደ መተሳሰሪያ ሆኖ ያገለግላል ከዛ ባሻገር ተራ መንዙማ የሚባለውን የግጥም መድብልም ከአኒ ጀምሮ የሳቸው ጓደኞችና ወዳጆች ያዘጋጇቸው መድብሎች ባንድ በመሰብሰብ ተራ መንዙማ የሚባለውንም የፈጠሩት ያደራጁት ዳኒ ቢላወል ናቸው ስለዚህ ለመንዙማ እድገትና ሽግግር ይሄን አስተዋጽኦ አድርገዋል ብዙ ነው የሳቸው የሚወሳና የሚዘከረው ሌላኛው ዳኒ ቢሳኒ ናቸው ዳኒ ቢሳኒ ሌላ ጊዜ ነው በቃ መቋጫስቲ እንደው ስብሰባ አድርገን እሺ مرحبا እንግዲህ ወንድም ኸድር ጀዛኩሙላህ ኸይራን የመጀመሪያው ስራ እንግዲህ ዘመነ ታሪክ ላይ አንስተን እንዲህ ያለ ይሄድ ነው ወደ ስራዎች እንደው አልገባንም ያው የሳውን መርሐላዎቹ ሳናስበው ዳኒ ይጋ ወሰደንና እንደው የዳኒ ታሪክ ያው ገና ነው ዳናዎቹ በዋነኝነት ስበዋልና እንደው የዛሬን ፕሮግራም ከማጠናቀቃችን በፊት የመጀመሪያው ህትመት ስራ ዘመነ ታሪክ ነውና ባለፈው ያው አይተናል ቀደም ብለን 1863 እስከ 1881 በሚል ይሄንን ካሳተምኩ በኋላ ግን እንደው በዋነኝነት ምን ተማርክበት እንደው የመጀመሪያ ስራ ነው የበኩር ልጅ ማለት ነው እኮ መቼም አይደለም እና ለፋትም አለው ቀላል ጊዜ አይደለም የከፈልክበት መስዋዕትና እሱም ምን ተማርክበት የሚል ነውና እንግዲህ በተለይ ደግሞ እንደው እስቲ ቀጣይ በብናነሳቸው ብዙ ነገሮች ይኖራሉ ኢንሻአላህ ለዛሬው ግን ምን አይነት ትምርት ለራስህ ለግልህ ማለት ነው ይሄንን እናደርጋና እንደው እስቲ እንደ ዛሬ ማጠቃለያ የምትሆነው ማድረግ ሰብሰብ አድርጋ የዛሬን ፕሮግራም እንትን ተደረጋለ ኢንሻአላህ እነዚህ እናጠቃለው አይደል መጽሐፉ ዳናዎቹን ከፈለኩት ምንድነው ዳናዎቹ እንዳናጠናቀቀው አንተ ማላጠናቀቅ ብለህ ዳናዎች ቅጽ ሁለት አወጣ ማብቂያም የለውም ማለት ነው እንደው መቼም ዳናዎቹ በራሱ ልክ ነው አወሎቹ የሚመሰርቱት በዳናዎቹ በውስጡ ብዙ ነገር አለ ያው አንዳንድ ነገሮች የምታው ተመልካቾቻችን ከሱ ንግግር ከሱ ታሪክ እንደው ጠቆምታ በላይ መጽሐፉ እንድታነቡ ስለምፈልግ ነው መጽሐፉ ያው ለሁላችንም ቋንቋው ያው መቼም አንዳንዴ ቋንቋውን ምን አንሳነው መቼም ጠንከር ያለ ቋንቋ ተጠቀማለህና እስቲ እንደው የመጀመሪያ እንነሳ እንደው ከመጀመሪያው ህትመት ምን ተማርከና ቋንቋው ግን ጠንከር ይላል ያሉ አንተ መቼም የጎንደርም ከመሆኑ ጋር ግን የሚመች ቋንቋ ነው ግን ለተራው ህዝብ ደግሞ እንዴት ነው እሱንም እስቲ መልስልኝና ዳናዎቹን እንመለስበታለን ተመልካቾቻችን ለምን እሱም ራሱ አላበቃም ዳና ቅጽ አንዳለና አሁንም ቅጽ ሁለት ብሎ አወጣ ደግሞ ስለዚህ ዳናዎቹ ያው ልክ አንድ ትልቅ መርሐላ ናቸው ብሎ እንደሚከራከረው እሱ አንድ ትልቅ የሆነ በተለይ አሁን ላለንበት ለኢትዮጵያ በአብዛኛው የኢትዮጵያ ፓርት ላይ ትልቅ መሰረት መጣል የተቻለው በዳኒ ቢላወል ነው ያ ማዕከል ነው አወልም ሳኒም አብረው ኖሩም ከመሆኑ ጋር ግን እንደው በቀላሉ የሚታይ አይደለምና ያው እኛም እንግዲህ ዳኒዎችን እንቀጥላለን እንደው ግን የዛሬን ሰብሰብ አድርገን ወደ አንተ መድረክ ልተው مرحبا
የመጀመሪያው መጽሐፍ ዘመነ ታሪክ እንግዲህ የበኩር ልጅ ነው። የበኩር ብቻ ሳይሆን በኦፕራሲዮን የሚወለድኩት በጣም አድካሚ ነው። ብዙ ውጣ ውረድ አልহামዱሊላህ ካላህ ተውፊቅ ጋር እሱን አለፈበታለሁ። የሚያስተምረው የመጀመሪያው ነገር ለካ ታሪካችንም እንደዚህ ለማዕድ መቅረብ ይችላል። እሱ ትልቅ ግንዛቤ ሰጥቶኛል። ታሪኩ የተበታተነ ነበረ፣ ወጥነት አልነበረውም። እንደገና ደግሞ አልተሰነደም የሚል ቁጭትና ቀደም የጠቀስናቸው ምክንያቶች አሉ። ለካ እንደዚህ ሆኖ መነበብ ይችላል። ለራሴ ማለት ነው መጀመሪያ እኔ ነኝ ያነበብኩት፣ ለራሴ መነበብ ይችላል። ከዛ ደግሞ የፈለገ አካልና ወገን ደግሞ አንብቦ የፈለገውን ትምህርት መውሰድ ይችላል የሚለውን ትምህርትና ግንዛቤ ሰጥቶኛል። ሌላው ግን ይቻላል አድካሚ ነው መጽሐፍ ማሳተም፣ መጽሐፍ መረጃ መሰብሰብ፣ ከዛ ቤት ዘግቶ ማጠናቀር ትንሽ ከመደበኛ ህይወት ራስን አቅቦና አግልሎ የሚሰራ ስራ ነው። ያዘሞት ህይወት አልነበረኝ። ከሰው ጋር አልገናኝም እና ኢድ ሰግጄ ነው ወደ ቤት ምገባ፣ ከቤተሰብም ጋር አልገናኝም። ያኔ መድረስ ስላለበት ስራ በቃ ሁሌም ዝም ብሎ ያጀልም ነገር ባላህ እጅ ነውና ያለ ሁሌም እንደ ያለችዋን ጊዜ ያልኩኝ በዛ መልኩ በተለይ ዘመነ ታሪክ ላይ ከናድካሚነቱምና በዛ መልኩ ተሰርቶ ከዛ የህትመቱ ጣውረዱ ትንሽ ፈተነና ያስፈራ ነበር። ልክ ታተሞ ሲታይ ግን ኦኬ ከነድክመቱ ከነውጣውረዱ ግን እንደዚህ መሆን ከቻለ ቢደከምስ ምን ችግር አለ የሚል ትምህርትና ግንዛቤ ሰጥቶኛል። ከዛ ባሻገር ከአንባቢ ጋር ደግሞ በሩህ ነበር ግንኙነቴ። ከዛ በዛት ሆነ መጽሐፉ ተጨባጭ ሆኖ ሰው ያነበበ የሚፈልገው መረጃ ያገኛል፣ የሚፈልገውን አስተያየት ይሰጣል። ቋንቋ አንደኛው ያስተያየት ማዕከል ነበረ። እዛ የሼክ ጫሊም የልጅና አሁን ያሉት ኸሊፋ እሳቸውም ቋንቋው ላይ ሌሎችም እንደዚሁ ሸኾችም ዩኒቨርሲቲ ሰዎችም አንባቢዎችም ተመሳሳይ ቋንቋ ላይ የተመረኮዘ አስተያየት ሰጥተውኛል። እሱ ዱላው ሲበዛብኝ ዳናዎቹ ላይ ትንሽ ለማስተካከልና ለማረቅ ሞከርኩኝ። ከዛ ባሉ ሂደቶች ግን እየተስተካከለና እየተሸጋሸገ ሄደ። በኔ በኩል ቋንቋው የኛም እንደሆነ ቋንቋው የዓሊሞቻችንም እንደነበረ ቋንቋው ደግሞ የሌላ ወገን ብቻ እንዳልሆነ ማሳየትና የሀብቱ ተካፋይና ባለቤት መሆናችንን መግለጽ ቢቻል፣ ሁለተኛና ዋናው እምነት የነበረኝ እኔ ጋር ዓሊሞችን በተራ ቋንቋ መግለጽ ቅር ያሰኘኝ ነበረ። አንይ እዚህ ተወለዱ እዚህ እንዲያረጉ እንዲሞቱ ብሎ መግለጽ በጣም ቅር ያሰኘኝ ነበርና እንደው ምን አለ በተለየ ቀለም በተለየ ድግስ ቢቀርቡና ቢነበቡ ሚል ኒያና አላማ ነበረኝ። ግን ያው ግፊቱ በጣም በዛ። አሁን ያለው ትውልድ ያልተረዳውን ቋንቋ ነገ የሚመጣው ትውልድ እንዴት ሊረዳው ይችላል የሚለው ጥያቄም እሱ በጣም ፈታኝ ሆኖ አገኘሁትና ሌሎች መጽሐፎች ላይ ለማስተካከል ሞክሬያለሁ። በአጠቃላይ መጽሐፉ እነዚህን ትምህርቶች ግንዛቤዎችና መንፈሶች ለግሶኛል ብዬ አስባለሁ። በወጣ ወረዱ ብዙ ሰዎች አብረው የነበሩ ብዙ ዓሊሞች አብረው የነበሩ ከቤተሰብ ጀምሬ እናቶቼ፣ አባቶቼ፣ ወንድሞቼ፣ ጓደኞቼ በቅርብ የነበሩ እና እነሱን አመሰግናለሁ። በዘመን ታሪክ የነበሩትን እንግዲህ ዳናዎቹ በሌላ ፕሮግራም እንደሚዳሰስ እየገለጽክ መሰለኝ። እኔ እዚህ ላይ እንትላለሁ። አመሰግናለሁ። ጀዛከላሁ ኸይር። ምናልባት ግን እዚሁ እንዳለ እስከዛ ድረስ እንግዲህ ኢንሻአላህ ዛሬ ቢሆንም መጽሐፎችን የምናገኝባቸው አማራጮች በተለይ የት ማግኘት ይችላሉ? እንደው ይሄንን ያዩ ሰዎች በቀላሉ መጽሐፉ ከማንስ ማግኘት ይችላሉ የሚላል? ወላሂ ዘመነ ታሪክ የለም ገበያ ላይ እንዲሁ እንዳልጠቃለ ሌሎችም ያንተን ስራዎች በስራው ላይ አሁን ተምራሉት አጠቃላይ መጽሐፎቹ በጃፈር መጽሐፍት መደብር እንዲሁም አብዱ ዴሊቨሪ ፒያሳ አካባቢ ማን ዴሊቨሪ አብዱ ቡክ ዴሊቨሪ ፒያሳ አንዋር አካባቢ አልተውባ ላይ ይገኛሉ። ከዛ ባሻገር ግለሰቦችም የማሰራጨትና የማከፋፈል እንቅስቃሴ ጀምረዋል።
በእነሱ በኩል መጽሐፉን ማግኘት ይቻላል ምናልባት የምታስተውሰው ስልክ ካለ ቢያንስም ስልክ በእናስቀምጥ ደግሞ እዚህ ለምን አንዳንድ ሰው ርቆ ክፍለ ሀገር ያለ ሰው ኮንታክት አድርጎ እንደው እንዲህ አድርጉልን ላኩልን እንዲህ ሊሉ የሚችሉት ሰዎች እንግዲህ አንተም ሆን ሌላም እዚህ ላይ ያለ ሱራ ላይ ስልክ እስቲ እንደው ባንተ አንደበት ስልክ እንደቃል ይቻላል مرحبا ተመልካቾቻችን እንግዲህ ዛሬ ከወንድም ኸደር ታጁ ጋር ያለን ቆይታ የዛሬው ይሄን ይመስላል ያው ቀጣዩን ክፍል ደግሞ ኢንሻአላህ ሳምንት እናቀርባለን እንግዲህ ትልቁ ነገር ምንድነው ወንድም ኸደር ያዘጋጃቸው አጠቃላይ መጽሐፎች ብዛት ወደ 7 ናቸው እና ከነዚህ መሃል እንግዲህ ዳናዎቹ ቅጽ 1 እና 2 ሰይድ ጫሪን በተመለከተ ዘመነ ታሪክን እንዲህ ያለ እንግዲህ በተለይ አምደ ሀገር ሻሊ ጎንደር እንደው የሚገርም ታሪክ ያለበት እነዚህ መሳይ ነገሮች ከሁሉም አቅጣጫ ሁሉንም ማድረግ የቻለ ነው ይሄ እንግዲህ ከተማሪ ጀምሮ በዚህ ዕውቀት ላይ በታሪክ ላይ ደግሞ ማጣቀሻ ፈልጋሉ ለሚሉት ሁሉ መርጃ ወይ መመለሻ ይሁን መሆን የቻለ ኪታብ ነው እንግዲህ አላህ ስራውን ይቀበለው ለፋቱንም ደካሙንም ኢንሻአላህ في ميزانته حسناته الله ያደርግለትና እንግዲህ ይሄ ወንድም መጽሐፎቹን አቀርቦልናል እኛ ደግሞ የሱ መጽሐፍ ተጋብዘን ማንበብና ታሪካችን ማንነታችንን لقد كان في قصصهم عبرة للألباب ነው ያለፉትን ሰዎች ታሪክ በማወቅ የኛ መማሪያ ነውና ትላንትን ያላወቀ ነገን አያውቅምና ዛሬንም አናውቅምና ማንነታችን መሻይኾቻችን ታሪካችን መስላል የሚለው ኢንሻአላህ መለስ ምንልበትም እንቃኝበት ይሆናል እንግዲህ ሁላችሁም ከጃፈር የቡክስቶር እንዲሁም አብዱ ዚፒያሳ አካባቢ በተጨማሪ ደግሞ 0935 369400 ባህሩ ኸደር ብላችሁ 0913 600931 ኢብራሂም ብላችሁ መጽሐፎቻቸውን መታገኙባቸው አድራሻዎች ናቸው ሁላችንም እንዲሁም አንዋር መስጊድ አተውባ መጽሐፍት መደብር ታገኙታላችሁ ሁላችንም ያነበብነው ብቻ አይደለንም ለወዳጅ ዘመድ ሁሉ በስጦታ ሰተነው ምናተርፍበት ምንመሰግበት የሆኑ መጽሐፎች ናቸው ሁላችንም እንግዲህ የዚሁ የታሪክ ባለቤትም አካል መሆን ይተበቅብናል በማንበብም ጭምር በመግዛትና ሌሎችም በማዳረስ በኩል ለንታገል ይገባል ነው እንግዲህ ወንድም ኸደር እንግዳ ሆኖ በመምጣቱ በእኔም በእናንተም ስም በድጋሚ ላመሰግነው ወዳለሁ እንግዲህ ዛሬ ፕሮግራማችን ይመስላል ቀጣይ ክፍል 2 ኢንሻአላህ ሳምንት እናቀርባለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ Oh